ስነ ስርዓት ያዥና ምንም አይነት መልእክት አንፈልግም። በቃ ወጣ አባቱ ሌላ ችግር መጠየቅ የምፈልገውን ነገር ሁሉ ጠይቃለሁ። በገንዘብ ሊቀየር ይችላል። እኔ ገደልኩ ታዲያ እኔ ገደልኩ እንዴ? ማን አለ እንደዛ? አባቴ እኔ አላቅም። እስር ቤት እንዳለ ነው። ገደሉ እኮ አይደለም ያልኩት። እስር ቤት እንዳለ ነው የማውቀው። አባት ነኝ። ቤት የመተህ ማስገደድ አችልም። እያስገደልኩ አይደለም፣ እያስገደልክ ነው። የምጠይቅህን ጥያቄ መመለስ ግን ግዴታ አለብህ። የተላከላችሁ መልእክት አለ። ቢያንስ እሱን ልስጣችሁ አይደለም። አሁን እኮ እሱ አይደለም ያንቺን ብቻ አባት እኮ አይደለም የሚመረጥ ነው። እናቴ መሳሪያ ገዝተዋል እያልኩ ነው። አልገዛም ነው የምልህ ሰውዬ። ከአሁን በኋላ ስለ ዲሮ የሚባል ሰውዬም እንዳታናግረኝ። ስለምን መሳሪያ ብትለው ነገር አላውቅም። እኔ ሃይማኖት ሰው ነኝ። ጥያቄ ነው እየጠየኩ ያለው። ተጎድተሻል አይደል? አዎ ተጎድተሻል። እሺ ዝም በል። እስር ቤት መግባቱን አውቃለሁ። ምክንያቱም ልጄን ደፈራት። ከተደፈረች በኋላ ሆስፒታል እየተንከራተትኩ ከየት አምጥተው ገዙት ነው የተባለው? ገንዘቡ ከየት መጥቶ ተገዛ? ለምኜ ገዝቼ 70 ሺህ ብር ነበር ያለን። 70 ሺህ ብር ለምነው። አዎ ለምኜ ገዝቼ አጠራቅሜ የልጄን የደፈራትን ግንባሩን ብያ ፈቀላቅለዋለሁ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም እንደተለመደው በአንድ አዲስ ነገር አንድ ሰፈር ውስጥ እገኛለሁ ማለት ነው። እዚህ ሰፈር ውስጥ ደግሞ የተገኘበት ምክንያት እንግዲህ አጠገብ የምታዩት እህቴን ለማገዝ እና የደረሰባትን ነገር ለማወጣጣት ነው ማለት ነው። በዋነኝነት አጠገብ የምታዩት እህታችን እንግዲህ አንድ ትልቅ የሚባል ጉዳት ተጎድታለች። እንግዲህ ወንድሟ ከ18 ዓመት የፍርድ ቆይታ በኋላ በተፈታ ከ18 ዓመት በኋላ ከቆየ በኋላ ተፈትቶ እንግዲህ በሁለተኛው ቀን ነው የሞተው ወንድሟ። ይህ ከሆነ ደግሞ ኦልሞስት ወደ 6 ወር ገደማ ሆኗል ወንድሟ ከሞተ እና እስካሁን ሀይባ ያጣሁኝ ትክክለኛ ነገር ማግኘት አልቻልኩም። በወንድሜ ሞት ምንም ነገር ማግኘት አልተቻለም ብላኛለች ማለት ነው። እኔም አንዳንድ ወረቀቶችን ለማስተዋል ሞክሬ ነበረ። እንግዲህ እንደተባለውም እስካሁን ምንም የተገኘ ነገር የለም። ወንድሟ እንግዲህ ምን ወንጀል ሰርቶ እንደገባ ያው ከእህታችን አንደበት እንሰማለን። በዋነኝነት ወንድሟ ላይስ እንደዚህ ሊያደርግ ይችላል፣ እንደዚህ ማን ሊያደርግ ይችላል የሚሉ ጥርጣሬዎች ይኖሩናል። ከዛ ተነስተን ማለት ነው ከዛም እንደ ክሩቶ አይተን ትክክለኛውን ነገር ለማወጣጣት እንሞክራለን ማለት ነው። እንግዲህ እንደተለመደው ታዲያ እናንተ ላይክ፣ ኮሜንት፣ ሼር በማድረግ ይህን ቪዲዮ ለብዙ ሰዎች አዳርሱ። ሳብስክራይብ ማድረግ እንዳይረሳ። በተጨማሪም እኛም ማግኘት የምትፈልጉ በቴሌግራም ሊንክም ማግኘት ትችላላችሁ። ስልክ ቁጥር ማስቀምጠናል። ባስቀመጥነው የስልክ ቁጥር መሰረት እየደወላችሁ ከኛ ጋር ማውራት እንደምትችሉ ልገልጽላችሁ እወዳለሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ኔት፣ እንዴት ነሽ? አሜን። እስቲ መጀመሪያ ከስምሽ እንነሳና ከዛ በኋላ ያው የተፈጠሩብሽ ነገሮች ምንድን ነበሩ? በቅድሚያ አዝናለሁ ለሆነው ነገር፣ ለተፈጠረው ነገር። ወንድምሽ እንግዲህ ከእስር ቆይታ በኋላ ወይም በአደረገው ድርጊት ከተቀጣ በኋላ በአጭር ጊዜ መሞቱ የሚያሳዝን ነገር ነው። ማን ነው ደግሞ ይሄ ሊገድለው የሚችለው ወንድምሽን የሚለውን ያው አጣርተን እንግዲህ እኛም የምንደርስበት ነገር ካለ አንቺንም ለመድረስ ነው እዚህ የተገኘ ነው እና እስኪ ከስምሽን ጀምር። ከዛ በኋላ ደግሞ ስለነበሩት እያንዳንዱ ነገሮች ብታስረጅን። አመሰግናለሁ። በቅድሚያ እኔና ክብር እዚህ ድረስ ስለመጣ አመሰግናለሁ። ስሜ ሰላም ይባላል። እሺ፣ ሰላም ይባላል። የምኖረው ከእናትና አባቴና እሱ አንድ ወንድሜ ጋር ነበር። እዚሁ አዲስ አበባ ከተማ ውስጥ ነው የምንኖረው እና ቤተሰቦቻችን እኔ ባልሳሳት የ5-6 ዓመት ሆኜ ነው የሞቱት ማለት ነው። ከዛ ሁለታቸውም እንዳጋጣሚ በመኪና አደጋ ነው የሞቱት። እናቴም አባት እና ከዛ በኋላ እናትና አባቴ ከሞቱ በኋላ አንድ አጎት ነበረ ወደ ገጠር ወጣ ያለ ነው እሱ እና ግዴታ ወንድሜ ብቻውን እየሰራ ማስተዳደር ስለማይችል እዛ ወሰደኝ ትንሽ እስከምታድግ ብሎ ማለት ነው። እዛ ወስዶኝ ትምህርት እየተማርኩ ነበር ገጠር 5ኛ ክፍል ምናምን ስደርስ እሱ የቀን ስራ ምንም እየሰራ አስተምራታለሁ ብሎ መልሶ ይዞ ይመጣ ማለት ነው። ኦኬ 5ኛ ክፍል በኋላ እዚህ ትምህርቴን ቀጠልኩ። በቃ እንደ እናትም እንደ አባቴም ምንም ነገር ሳይጎልብኝ የቀን ስራ ምንም እየሰራ
እዚህ ደረጃ ላይ አደረሰኝ ማለት ነው። እና አጋጣሚ የዛን ሰዓት የተፈጠረው ምንድነው በጣም ጠጥቶ ገብቶ ነበረ። ከጓደኛ ጋር ምሽቶ ምናምን ነበር የመጣው የሆነ ሰዓት ላይ። ከዛ በስካር መንፈስ ሲሆን ምን ይሁን አላውቅም። እና አንድ ጓደኛዬ ነበረች ማለት የዛን ሰዓት ከገጠር እንደመጣሁኝ ቀጥታ የተዋወቅኩት የእነሱ ጎረቤት ነበረ። ቤተሰቦቻችን ከሞቱ በኋላኛ ሌላ ቤት ነው የቀየርነው። በልጅነትሽ ማለት ነው? ከገጠር ከመጣሁ በኋላ ማለት ነው። ሌላ ቤት ቀየርን ነበር የምንኖረው። እዛ የቀየርንበት አካራይ ነው የነበሩት። ልጅቷ ህፃን ብትሆንም ግን በቃ እንደ ጓደኛ ሌላ ሰው የቀረብኩት ጓደኛ ስለሌለኝ እንደ ጓደኛ ነው ማለት ነው። በእድሜ እኔ እበልጣታለሁ፣ ትንሽ ናት እሷ። እና በቃ እንደ እህትም እንደ ጓደኛም ሆኜ የቀረብኳት እና አጋጣሚ ሳይክሎን ነበር። እኔ ደግሞ የዛን ሰዓት አልነበርኩም፣ ስራ አመሻለሁኝ እና ምናምን ብሎኝ ሌላ ቦታ ነበርኩኝ የወሰደኝ የዛን ሰዓት። በነገታው ጠዋት ስመጣ እንደዚህ ነገር ተፈጥሮ ምናምን ብሎ ስገባ ፖሊስ ከቦታል ግቢያችን እንዳለ እንገለዋለን ምናምን ይላሉ። ውስጥ ቤተሰቦች ተሰብስበው ምንድን ነው የተፈጠረው ምናምን የወንድምሽ እንደውም አንቺ ጋር ነው በቀለው ምናምን ነገር ብለው እኔን ማስፈራራት ጀመሩ። እኔ የማውቀው ነገር የለኝም። የዛን ሰዓት እኔ ሌላ ቤት ነው አድሬ የመጣሁት ስራ ስለማመሽ። ምን አደረገ ተብሎ ነው ወንድምሽ እንደዚህ የተደረገው? ልጅቷን ደፍሯል ተብሎ ማለት ነው። ልጅቷን የስንት ዓመት ልጅ ነበረች? አሁን 6 ዓመት ህፃን ናት የዛን ሰዓት። እንዴ ትንሽ የልጅ ናታ። እኔም ግራ ገባኝ። እሱ ነው እንደዚህ ሊያደርግ ይችላል ምናምን ስል ሰክሮ ቤት እንዘላዝለ ነበር የመጣው። እሱን የደፈራት የእሱን እንትን አንቺ ጋር ነው የምንበቀለው ምናምን። ከዛ ፖሊስም ስለነበረ እኔን ይዞኝ ወጡ። የማንንም በቀል ማንም ላይ ልትበቀሉ አትችሉም ምናምን ህግ እያለ ምናምን ብለው ሰዎቹ ማስጠነቀቋቸው። እነሱ ወንድሜ ደግሞ የዛን ሰዓት ቤት አልነበረ። እንደዚህ የተፈጠረ ሰዓት አምጦ ነው የወጣው ምናምን አሉ። ከዛ ፖሊሱን ይዞኝ ሄደ። ምንድነው ምናምን ስል የማውቀው ነገር የለኝም ስራ ቦታ ስለማመሽ ብሎ ጓደኛው ሚስት አለች ማለት ነው ወንድሜ እና አብረን ነው ስራ የምናመሸው። እሷን በዛም ታስተዳድራታለች ብሎ እሷ ጋር ነው አድሬ የመጣሁት ምናምን ስል ወዲያውኑ ፖሊስ እኔን የለቀቀኝ ማለት እነሱ ጋር ቃል ተቀብለው ማለት ነው። እነሱ ጋር ከሄድሽ ቀጥታ የሆነ ነገር ሊያደርጉ ስለሚችሉ አሁንም ያደርሽባት ሴትዮ ጋር ሂጂ ብለው እሷ ጋር ሄድኩ። ሳጣራ እንደዚህ ብሎ የኔ ባልም አልመጣም። አምሽቶ 7 ሰዓት ምናምን ድረስ ያመሽ ነበር። የዛን ሰዓት ግን ቤትም አልገባም፣ ቤት አላደረም ማለት ነው። ነገሩን ሳጣራ እንደዚህ ነው እሷን ደፍሮ ነው ምናምን ተብሎ በሁለተኛ ቀን ነው መሰለኝ ፖሊሱ እየፈለገህ ነው ምናምን ብላ ሰው ደወለችለት። የጓደኛው ሚስት ማለት ነው። አልተያዘም ነበር? አልተያዘም። እስከ 2 ቀን ምናምን አልተያዘም ነበር። ከቤትም አይመጣም ነበር። ከዛ ፖሊስ እየፈለገህ ነው እንደዚህ ሲባል ወዲያውኑ ደግሞ እንደተያዘ ምናምን ሰማ ማለት ነው። ፖሊስ ጣቢያ ሲሄድ ምንም እኔ ባላደረኩት ነገር ነው ምናምን አትጨነቂ ምናምን አለ። ፖሊስ ጣቢያ ታሰረ ማለት ነው። ከዛ ፍርዱ ምንድነው ወደ እነሱ እንትን ተባለ። እንደ ደፈራት ምናምን ተደርጎ እንትን ተባለ ማለት ነው። ተፈረደበት እሱ ጋር ሊያደርገው እንግዲህ ፈጣሪ ነው የሚያውቀው። እንዴ ምንም በማስረጃ ነው እንጂ ይሄማ እኮ ዝም ብሎ ሊፈረድ አይችልም። ሊሆን ይችላል ግን እንደዛ ዝም ብሎ ከመሬት ተነስቶ ያለ ፖሊስ ማስረጃ ሊፈረድበት አይችልም። እሱ ሊሆን ይችላል ምናልባት ጠጥቶ ነው። እሺ ከዛ 18 ዓመት ነው የተፈረደበት የነበረው እስራት። እና በዛ 18 ዓመት ውስጥ እኔ አስበው ከገጠር መጥቼ እንደገና ሌላ አዲስ ህይወት ጀመርኩ ስል የቤተሰቦችን ሀዘን እንኳን ሳልጨርስ እንደገና ወንድሜን ተነጠቅኩ። 18 ዓመት ማለት እንግዲህ አስበው ለኔ በዛን ሰዓት ለዛውም በዛ እድሜ ማለት ነው። ጽኑ እስራት ነው ማለት ነው የተፈረደበት። ሙሉ 18 ዓመት ነው የታሰረው። 18 ዓመት ሙሉ ይቆኝ ምንም መጠየቅ አንችልም ማለት ሌላ ሰው ቤተሰብም የለንም። አጎታችንን ገጠር ነው እና ግዴታ ማድረግ የነበረበት ምንድነው 18 ዓመትን ጨርሶ መውጣት ነበር። የዛን ሰዓት እኔ ምን አጋጣሚ የቤት ኪራይ መክፈል አልችልም። ትምህርቴንም በስነ ስርዓት መማር አልችልም። ያለኝ አማራጭ የጓደኛው ሚስት ጋር ነው። እነሱ ጋር ሆኜ አንዳንድ ስራ ያገዝኳት ትምህርቴን ቀጠልኩ ማለት ነው። ከዛ 18 ዓመት እንትን ካለ በኋላ እኔም ስራ ተመድቤ ነበር እዛ አዲስ አበባ ውስጥ ስራ ተመድቤ በቃ ሊወጣ ነው ብዬ በደስታ ምናምን ሄጄ ተቀብዬ ሁላ ማረሚያ ቤት ተቀብዬ የመጣሁት ሁላ እኔ ቃል ስለማት ማለት ነው የሚፈታበት። ከዛ መጥቶ በቃ አሪፍ ህይወት እንጀምራለን ከዚህ በኋላ ተመስገን። 18 በቃ በህይወት ከኖርክልህ 18 ዓመት ማለት እንደዚህ ነው። ስቃዩን ባሳልፈው የተፈታበት ቀን ነው ያስደስቶኛል። 18 ዓመት ያኔ ያሳለፍኩት ስቃይ ረሳሁት። ከዛ
በሁለተኛ ቀኑ እስር ቤት ከወጣ በሁለተኛ ቀኑ እንደ ትላንቱ ደግሞ ማታወጡ እንደ ዛሬ ማለት ነው። ከዛ ሞቶ ነው የተገኘው መንገድ ላይ። በምሽት ነው በቀን በምሽት 2 ሰዓት ምናምን ይሆናል ባልተሳሳት። ሞቶ ነው የተገኘው። አሁን ፖሊስ ጣቢያ ምናምን አመለከትኩበት ፖሊስ ጣቢያ የለም፣ ግን ምንም አይነት ፍንጭ ሊገኝ አልቻለም እስካሁን ማለት ነው። 6 ወር ሙሉ ምንም አይነት እንትን አላገኘሁም። እንዳጋጣሚ የእናንተ ቪዲዮ እያየሁ ነው ላንተ ደወልኩልኝ። አሁን ስለተደፈረችው ያኔ ህፃን ስለነበረችው ልጅ የምታውቂው ነገር አለ? ምን ሁኔታ ላይ እንዳሉ እሷን ቤተሰቦቿ ሁኔታ ላይ እንዳሉ አላውቅም። አሁን በእርግጥ እሱ ነው ብዬ 100% እርግጠኛ ባልሆንም ሌላ ጥላት ግን የለም። እስከዛ ሰዓት እስከምንኖርበት ህይወት ማንም ጥላት የቤተሰብ ዙሪያም በእኛም ዙሪያ የሆነ ያፈራነው ጥላት የለንም። ምናልባት እኔ የምጠረጥረው ሰው እሱ ነው። ሌላም ጠረጥረው ሰው ማን ነው? እሱ የልጅቷ አባት አከራያችን የነበረ ማለት ነው። እንዴ መፈታቱ እንዴት ሊያውቅ ይችላል? እሱ እንዴት አያውቅም? በዛ ላይ ደግሞ ተገድሎ ማለት ወጦ በበነጋታው ማለት ነው አንቺ እየነገርሽ ነው ያለሽ። ስለዚህ እንዴት ሊሆን ይችላል? ሌላ ጥላት ስለሌለኝ በቃ እኔ የምጠረጥረው እሱን ብቻ ነው። እሺ እሱ ላይ አመልክተሽ ነበር ከዚህ በፊት ማለት ወይስ ወደ ህግ ሄደሽ አላመለከትሽም? ምንም ነገር አልተገኘም አልሽኝ? ወይስ ማስረጃ ስለሌለሽ እሱ ላይ አልጠቆምሽም? ማስረጃ ስለሌለኝ እኔ አልጠቆምኩም። በእርግጥ እሱ ላይ ለምን አልጠቆምሽም? የምጠረጥረው አለኝ ብዬ በእርግጥ ተናግሬያለሁ ለፖሊስ 100% እርግጠኛ ሆኜ እንደዚህ ብዬ መወንጀል አልችልም፣ ግን የምጠረጥረው እንደዚህ አይነት ሰው አለ ብዬ ነገር የለም። ግን ፖሊሶቹም እንደዚህ ነው ብለው ያመለከቱኝ ፍንጭም የለም። እሺ ወንድምሽ ከሞተ በኋላ ከሱ በኋላ እኮ ነው አሁን እያሳለፍሽ ያለው ነገር። አሁን የሳለፍኩት አይነት በቃ ብቻ ነው እየኖርኩ ያለሁት። ወንድምሽ ከሞተ ምን ያክል ጊዜው ነው? 6 ወር ነው። በጣም ከባድ ነው ማለት የፍርድ ጊዜውን አሟሟቱ እንዴት ነበረ? በመሳሪያ ነው ወይስ በምንድን ነው? 18 ዓመቱን እስር ቤት አሳልፎ ምንም የኑሮ ህይወት እኮ የለም። በቃ በወጣትነት ነው አንተ ህይወት ኖርኩ ማለት የምችል አይደለ? የወጣትነት ዘመኑን በሙሉ እስር ቤት ነው ያሳልፈው። ይሁን እሱን አሜን ብለን ተቀብለን ነበር። ከኖርክ እድሜ ካለ የማትለወጥበት ነገር የለም። ተመስግኖ ይለወጣል። ከዚህ በኋላ ያለውን ህይወቱን በሰላም ከኖረ መለወጥ ይችላል ብዬ አስቤ ነው። አንድ ቀን እንኳን ሳያልፍ ነፍስ ይማር ማለት እንፈልጋለን እኛ። በጣም ከባድ ነው። እንደዚህ አይነት ነገር ቀላል እንዳልሆነ አውቀዋለሁ። በዋነኝነት ለአንቺም ቀላል እንደማይሆን አውቀዋለሁ። ተፈታልኝ ብለሽ ደስ ብሎሽ ሳያበቃ ደግሞ መልሶ እንደዚህ አይነት ነገር በመፈጠሩ አዝናለሁ በእውነት። እና ያው እስኪ የምርመራ ውጤቶቹ ምንድን ነው የሚያሳዩት? በምንድን ነው የተገደለው? እነዚህ ነገሮች እስኪ ንገሪኝ። በመሳሪያ እንደተገደለ እንትን ይላል፣ ግን አሻራ ምናምን ይገኛል አይደለም? በመሳሪያ እንትን ሲል ወላ አንተ እኮ በዙሪያ ማንም ሰው ከሌለ እኮ የሆነ ነገር ቢኖርም ተሸፋፍኖ ነው የሚቀርብህ አይደል? አንድ ሰው በመሳሪያ አይደለም በሆነ የሆነ እጅ በመሳሪያ ነው የተገደለው። አዎ በመሳሪያ ነው። የእጅ ጣት አሻራ እንኳን እኮ እንትን ይላል አይደለ? ያው ከርቀት ከተተኮሰበት ምንም እንትን ላይ ይችላል። ዞሮ አሁን የልጅቱን አባት ብቻ መደምደም አትችልም። ሌላ እንደው አካባቢው ጓደኛ፣ ጠላት፣ ሌላ ምናልባት ልጅ እንደዛ አደረገ እውነትም አድርጎት ከሆነ የልጁን በቀል ለመበቀል በስር ላይ እያለ ከታራሚዎች ጋር በሚኖርበት ጊዜ ለአንቺ አስተያየቶች ደርሶች ነበር ወይ? እንደዚህ አይነት ጸባይ ነው ያለው፣ ከባድ ጸባይ ነው ያለው፣ ጠላል፣ ይጋጫል? በጭራሽ ምንም አይነት እንደዛ አይነት ባህሪ የለበትም። የዛን ሰዓት ምን ስራ ነበር የሚሰራው? የመጠጥ መንፈስ ሆኖ ሊሆን ይችላል እንደዛ ሰዓት። ምን ስራ ነበር የሚሰራው? ህገወጥ ስራዎችን ይሰራ ነበር? የምታውቂው ምን ስራ ላይ ነበር? መጀመሪያ አካባቢ እኔ ህፃን እያለሁኝ ቀን ስራ ነበር የሚሰራ፣ እንደዛ ተሸካሚ ምናምን ይሰራ ነበር። ከሱም አልፎ ደግሞ እንደ ተራ ማስከበር ምናምን ይሰራ ነበር ታክሲ ላይ። ከዛ በኋላ በቃ ይሄ ነገር ከተፈጠረ በኋላ ምንም የመጣ እንትን የለም። በጣም አዝናለሁ። ተጨማሪ ጥያቄዎች አሉ? ካሜራማ ለማጭ ነፍስ ይማር። በጣም አዝናለሁ። ታችን እግዚአብሔር ያጽናሽ ማለት እፈልጋለሁ። ትንሽ ግራ የሚያጋቡ ነገራቶች አሉ። የተባለው ነገር አለ። ታሰረ ታስሮ ከወጣ በኋላ በደንብ እንኳን ሳትተካከል ጊዜ ሳታሳልፊ በነጋታው እንደሞተ ነው የነገረችኝ።
መጠረጠሪው ሰዎች እንዳሉ ኦሬዲ ነግረሽናል። ብዙ ነገር ወደ እነሱ ያመራሽ ምንድነው? እነዚህ ሰዎች ናቸው ብቻ ብሎ ያስደመደመሽ? እኔ እነሱ ናቸው ብዬ ያስደመደመኝ ነገር ምንድነው? ምናልባት የልጁን ህይወት በህፃነቷ አቃማ የሚለውን አስበው በቀል አሁን ላይ ይሁን ብዬ ስላሰብኩ ነው። ማለት ከነሱ ውጭ ሌላ መጠረጥረው ስለሌለኝ ነው። አንደኛ ከጓደኛ ጋር ይጣላል። የዛን ሰው ልጅቷ ጋር እንደዛ ያደረገባት ምናልባት በመጠጥ ውስጥ ሌላ ብዙ የሚገፋፋ መንፈስ አለ። ተሳስቷል። የዛን ሰዓት የሰው ልጅ ነው የማይሳሳት የለም። እሱ ስህተቱን ደግሞ 18 ዓመት መቀጣት ማለት ቀላል አይደለም እና እሱ ብቻ ይበቃው ነበር። ከዛ በኋላ ይሄንን አሁን ስለ ቅጣት ማለት አንድ ሰው የሰውን ህይወት ካበላሸ በኋላ 18 ዓመት አሁን መሆኑ አይደለም መታየት ያለበት። ፍትሃዊ ሆነ ስታየው ያ ነገር ባንቺ ላይ ቢሆን የደረሰ የእድሜ ልክ ጸጸት ነው ላንቺ። ገብቶሻል? እድሜ ልክሽን ተበላሽቶ ነው የሚቀረው። ግን ደግሞ እኮ የህግ እንትኑን እኮ ጨርሶ ነው ገብቶኛል። አዎ ተረድቼሻለሁኝና አሁን ላይስ ልጅቱ ያለችበትን ሁኔታ የምታውቂው ነገር አለ? ብቻ ሰላማዊ እንደሆነች አውቃለሁ። እርግጥ የአእምሮ ጠባሳ ነው አውቃለሁ። ሴት ልጅ ነኝ። የኔ ላይ ቢደርስ ምን አይነት የአእምሮ ጠባሳ ላይ እንደሚያሳርፍብኝ አውቃለሁ። ግን ደግሞ ደስተኛ ስትገባ ምናምን አይታለሁ ጤነኛ እንደሆነች አውቃለሁ። ይሆናል እንግዲህ ያኔ አንቺ ከወጣሽ በኋላ ህይወት እነሱ ጋር ኖር ነበር ብለሽኛልና መቼም ከባድ ሊሆን እንደሚችል ላንቺም ቀላል አይደለምና ምን አይነት ጊዜያት እና ያሳለፍሽው አንቺ? ይሄ ምን አይነት ጊዜያት ለኔ እንደዚህ በቃላት ለመግለጽ በጣም ከባድ ነው። አስበው ከጓደኛው ጋር ማለት ነው በቃ ባለ ትዳር ነው። ከጓደኛው ጋር ሆኜ ነው እሷን የልጅን ትጨርቅ የሚሆን አጥቤ እሷ ስራ ስትሄድ ክላስ በማልገባበት ሰዓት ልጆቹን ተንከባክቤ ሁላ ክላሱ ላይ የረፈደብኝ ነበር የምገባው የዛን ሰዓት እና እንደዛ ብዬ ተምሬ ተመስገን ብዬ ምርቃቴ እንደዚህ ተመርቄ ሊያስመርቀኝ እንኳን ማንም የመጣ ቤተሰብ የለኝም። ጓደኛውም አልተመቸውም፣ እሷም አልተመቸትም ነበር የዛን ሰዓት። ማንም ከጎኔ የኖረ ሰው አልነበረም። አይዞሽ አዝናለሁ፣ አታልቅሽ፣ ይገባኛል። እና በምርቃት ሰዓት እንኳን አስበው አንድ ቤተሰብ አይደለም ጓደኛ እንኳን እንደዚህ ተቃቅሞ አንዳንድ ጊዜ በቸልተኝነት የሚደረጉ ስህተቶች ይኸው እስከዚህ ህይወትን እስከማጣት እንግዲህ በእነሱ ምክንያትም ላይሆን ይችላል። በዋነኝነት ዞሮ የሞተን ሰው መውቀስ አልችልም። አንቺ ግን በርቺ፣ እኛ የምናጣራውን ነገር ለማጣራት እንሞክራለን። እንግዲህ ውድ ተመልካቾቻችን እንደሰማችሁት ነው። ተጨማሪ ጥያቄዎች አሉ? ካሜራማን እዚህ ጋር ትንሽ ግራ የገባኝ ነገር አለ። ምንድን ነው? እቺ ተፋሪ የምትባለው ግለሰብ ኦሬዲ ወንድሟ ደፈራት የተባለችው ወንድሟ 18 ዓመት ጽኑ እስራት እንዲያስፈርድበት ያለችው ግለሰብ ጎረቤታቸው ነበረች ወይ? የቅርብ ዘመድ ነበረች? የት አካባቢ ነው የሚተዋወቁት? ከቤታቸው ሩቅ ነው ቅርብ ነው የሚለውን ነገር እስር ቤትስ ባለበት ታይም ላይ የመምጣት ነገር ነበራቸው ወይ? እነዚህ የደፋሪ ቤተሰብ ማለት ነው ያለው የክስ ሂደቶቹ ኦሬዲ እህት ስለሆነች እሷ ብቻ ናት የቅርብ ዘመን ለእሷ ነው ሊነግሯት የሚችሉት ብዬ ስላሰብኩኝ ፖሊሶቹ ጋር የመጠየቅ ነገር የወንድምሽ ስም እስር ቤት ባለበት 18 ዓመታቶች ውስጥ ጠይቀው የሚመጣ ሌላ ሰው ነበር ወይ? በጭራሽ ጓደኛው ሚስት እና እኔ ብቻ ነን ይሄን ነው የምጠይቀው። ሶስታችሁ ብቻ? ሶስታችሁ ብቻ። ሌላ ክስታጎቶች ደግሞ አከራይ ናቸው ብያለሁ፣ አልሰማኝም። ሌላ ክስታጎቶች ጋር እንደው በንብረት በተለያየ ነገር ተጣልተው የሚያውቁ ወይ ደግሞ የሚያነካካቸው በቤተሰብ ሀብት ነገር ነበረ? የለም። እዚህ ከተማ ውስጥ የሚኖር አክስታጎት የለም። ገጠር ነው እንደነገርኩህ፣ አንድ አጎቴ ነበረ። እሱ ጋር የሚያገናኝ ነገር የለም። ዞሮ እንግዲህ ቤተሰቦችም ተከራይተው ስለነበር የሚኖሩት ያን ያክል በንብረት የሚያጣላ እንትን የለንም ነበር። በጣም ጥሩ አመሰግናለሁ ካሜራማን። እንግዲህ ተመልካቾቼ እነዚህን ጥያቄዎች በደንብ ጠይቀን አጣርተናል። በዋነኝነት አሁን ልናደርግ የምንችለው ነገር ምንድነው? የዚህን ጉዳይ መጨረሻ ማጣራት ነው። ይህን ጉዳይ እንዴት እናጣራው? እንዴትስ ያው ከፖሊስም ያሉ ማስረጃዎች ይኖራሉ፣ የተለያዩ አይነት ማስረጃዎች ስለሚኖሩ በእነዛም ማስረጃዎች ተንተርሰን ወይም ተመርኩዘን እንግዲህ ይጠረጠራሉ ወዳለችበት ቤት እዛ የምንሄድና ስለ ሁኔታውም ለማጣራት እንሞክራለን። እንግዲህ እነሱ ያሰቡት እውነት ሊሆን ይችላል፣ ውሸትም ሊሆን ይችላል። ግን እውነቱን ለእናንተ አጣርተን የምናቀርብ ይሆናል ማለት ነው። እህቴ ለሰጠሽኝ ጥቆማ በጣም አመሰግናለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ።
እንግዲህ የተወዳችሁ እና የተከበራችሁ ተመልካቾቻችን ያው የሰማነውን ነገር ሰምተን አንዳንድ ነገሮችን አጣርተናል። ፋይልም ለማየት ሞክረን ነበረ። ተጨማሪው ነገር ደግሞ እዛ ሰፈር ውስጥ ያሉ ማፊያዎች ወይም ካቦ የሚባሉት በተለምዶ ማለት ነው እንደዚህ አይነት ልጆችንም አግኝተን አናግረን ነበረ። ስለ አንዳንድ ነገር ያው መሳሪያ የሚሸጡ የሚያዘዋውሩ የሚባሉ ልጆችን አግኝተን አናግረን ነበረ። ብቻ አጥጋቢ የሚባል ማስረጃም አላገኘንም። ግን አሁን ደግሞ የምንገኘው እዛ ድሮ የተደፈረችበት ህፃኗ የተደፈረችበት ግቢ አካባቢ ወይም ደግሞ ሟቹ እንግዲህ ዳዊት የሚባለው ልጅ ማለት ነው የዚህ ልጅ ጥቆማ የሰጠችው ወንድም እነሱ ይኖሩበት ግቢ አካባቢ ነው የምንገኘው። እንግዲህ በዋነኝነት እዚህ የተገኘንበት ምክንያት ደግሞ ምንድን ነው ካለን ሰውየውን ወይም ደግሞ ልጅቷ የጠረጠረችውን ወይም ደግሞ የተደፋሪዋ ህፃን አባት እንግዲህ እነሱን ለማግኘት ነው እዚህ ድረስ የመጣ ነው ማለት ነው። ስለዚህ አንዳንድ ነገሮችን ቤት እንዳሉ አሁን ስላጣራን ነው እዚህ የተገኘ ነው ማለት ነው። አጣርተን እውነታውን መጨረሻውን ለእናንተ የምናሳውቅ ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ይሄኛው ሁለት ቤት ነው። ይሄኛው ነው ማለት ነው። ይሄኛው ነው ማለት ነው። እዚህ ቤት ሰላም ለዚህ ቤት እንዴት ነሽ? ሰላም ነው አለን አለን። እኔ ልዑል እባላለሁኝ። እንዴት ነሽ? ይሄ ደግሞ ካሜራማን ነው። ያው ቤት ለቤት እየዞርን ብዙ ስራዎችን እንሰራለን ማለት ነው እኛ ማለት ነው። እና አጋጣሚ ሆኖ ደግሞ ጠንካራ የሚባሉ አባትና ልጅ እዚህ ግቢ ውስጥ እንደሚኖሩ ተነገረን። አጋጣሚ ሆኖ እና የተለያዩ ሽልማቶች አሉ። እነዛን ሽልማቶች ለእናንተ ለማበርከት ነው እዚህ የመጣ ነው ማለት ነው። ሌላ ስንት ቦታ መጥቶ እና እንደዚህ ትመርጡታላችሁ? ሰላም ነው አባቴ፣ እንዴት ነህ? ሌላ ቤት ለምን አልገባችሁም እናንተ? እየዞርን ነው። ሰላም ነው አይደለም? ቀጠሮ አስይዞ ምን ብሎ ነው እንጂ ታዲያ እኛ ቤት ብቻ ለምን ተመረጠ? አቶ አለምነህ ነዎት? አቶ አለምነህኛው እንዴት ነው? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። በጣም ጥሩ አቶ አለምነህ፣ ያው ስለ እርስዎ በጣም ብዙ ነገር ሰምተን ነበረ። ስለ እርስዎ ጠንካራነት፣ ጀግናነትና ዛሬ አጋጣሚ ከእርስዎ ጋር ስላሳለፉት ጊዜ ብዙ ነገር ሰምተናል። ከጎዳና ላይ ሁሉ ሲለምኑ እንደነበረ፣ የተለያየ አይነት ስራ ሲሰሩ እንደነበር እና ዛሬ የመጣነው ደግሞ እርስዎን ለማበረታታት ነው እንደ ሚዲያ እና ምን ይመስልዎታል? አይደለም ልጆቼ ቀጠሮ አስይዞ ነው የሚወጣ እንጂ ዛሬ ሳልዘጋጅ ዝም ብላችሁ ሰው ቤት አትምጡ። ችግር የለውም፣ አይሆንም፣ ችግር የለውም። አልፈልግም እኔ እንዳልኩት እርስዎን ለማበረታታትና ለእርስዎ ካሳለፉት አንጻር መልእክትም ስላለን ነው የመጣልዎት መልእክት አለና እሱን መልእክት ብንነግረዎት። እኔ ጊዜ አለ ጊዜ አሁን እንደው ዝም ብዬ ተነስቼ ግባላችሁ ሌላ ጊዜ ይሆናል እንጂ መልእክት አለኝ እያልኩ ነው አባዬ። የተላከላችሁ መልእክት አለ፣ ቢያንስ እሱን ልስጣችሁ። አይደለም አሁን እኮ እሱ አይደለም ያንቺን ብቻ አባት እኮ አይደለም የሚመረጥ ነው እናቴ። አሁን እኮ የመጣ ነው አዳምጭኝና መልእክት ይዘን ነው። ለአቶ አለምነህ መልእክት አለ፣ ከሰው የተላከልዎት መልእክት አለ፣ እሱን እናድርስ እያልን ነው። እዛው ጮኸና ንገረኝ፣ አትገባም ወደ ቤት። እዛው ጮኸና ንገረኝ። ምን ችግር አለው አባቴ? ቤት እኮ የእግዚአብሔር ነው። ቢሆንም ልጅ መሄዳችሁ እንደመጣችሁ ነበር እንዳልኩሽ ነው። ሌላው ነገር ደግሞ መታወቂያ ላሳየዎት። የኔ መታወቂያ ይሄ ሁሉ ካሜራ ያመጣው ለምንድን ነው? ለምንድን ነው? የሽማግሌ ነኝ እኮ። ትክክል እኮ ነው። ሽማግሌ ቤት እንደዚህ ብሎ ይገባል? ይሄው እኔ መታወቂያ ላሳየዎት። እኔ እስካሁን ያሳለፍኩት ነገር ምንም አያደርግልኝ። እና ያንተ መታወቂያ ለእኛ ምን ይሰራል? አልፈልግም። ስለዚህ በሩ ዝጊ። ስለዚህ ቆይ አባቴ አትዝጉት። ቆይ አትዝጉት። ቆይ መጀመሪያ ይረዱኝ እንጂ መልእክት ሲመጣልዎት እንደዚህ ነው የሚሉት እኮ። መታወቂያ እኮ እያሳየሁሽ ነው። መልእክት አለ አባቴ፣ መልእክት ለእርስዎ የተላከ የገንዘብ መልእክት አለኝ እኮ እያልኩኝ እኮ ነው። አያሰሙኝም? ሰምቻለሁ እኮ ልጄ። ስለዚህ ቁጭ ብለን ማን እንደላከው መስማት አይፈልጉም?
እናዳምጣቸው። ግቡና እንግዲህ የምትሉትን እንስማ። ሰላም ለዚህ ቤት። እንግዲህ ውድ ተመልካቾቻችን በመልካም ፈቃዳቸው ቤት ገብተናል ማለት ነው። እንግዲህ ይህን ቪዲዮም መልእክት የላክላቸው ሰዎች ታየዋለህ ብዬ ተስፋ አደርጋለሁኝ። እንግዲህ በዋነኝነት ይቅርታ አባቴ መልእክት ይዤ የመጣሁትን ይዤ መመለስ ስለማልችል ነው ለእርስዎ ሳላደርስ። በዋነኝነት ማን መልእክቱን ላከው የሚለውን ነገር እነግራችኋለሁ፣ ግን ቀድመን እንተዋወቅ እስኪ። አቶ አለም ነው ተሰማ እባላለሁ። እህቴስ? እኔ ደግሞ ያው የኔ ነሽ አለም ነው። አባትሽ ናቸው? በጣም ደስ ይላል። እናትሽ ሴት ነው? ያዝናለሁ በጣም በእውነት። እንዴት ነው ታዲያ ፋዘር? ገና ነን ልጅ። መቼም ተየት ነው መጣን ያላችሁት እናንተ? እኛ ከሚዲያ ነው የመጣ ነው። ከሚዲያ ነው የመጣችሁ? ሚዲያ ነው። እንዲያው ታዲያ ማን የላካችሁ? እኔ መቼም ደካማ ሆኜ የችን ልጅን ሳሳድግ ብዙ ውጣ ውረድ ገጥሞኛል። በልመና ነው ያሳደግኳት ይሆናል። እኔ የላከኝ ሰው ነግረውታለሁ፣ ግን እስቲ መጀመሪያ እሱን ከመናገሬ በፊት አንዳንድ ወሬ አንዳንድ ጨዋታ እናወራ። ሰምቻለሁ ስለ እርስዎ ጥንካሬና፣ እስቲ ይንገሩኝ። ስለ ልጄ ነው? ስለ እርስዎም ስለ ልጆም እንዴት ነው? እኔ ልጄ የምተዳደረው በልመና ነበረ። ባለቤቴ ልጅቷን እንደወለደች ላቤ ሞተች። ከዛ በኋላ ብዙ ውጣ ውረድ ገጠመኝ። ያችን ልጅ ለማሳደግ የሞት ልጅ ሳሳድግ ልመና ገባሁ። ልመና አስከፊ ነው ልጄ። በልመና ደግሞ ደካማ ነኝ። እየለመንኩ ልጄን አሳደግሁ። አደገችልኝ። ታደገች በኋላ ደግሞ ደረሰችልኝ። እንግዲህ እያልኩ አይኗን እያየሁ እናትም አባትም ሆኜ እየደከምኩ እንዲያው እዚያው ልመና ላይ እንደተቀመጥኩኝ አንድ ተባረከ ሰው ተልመና ቦታ ላይ አንስቶ ይህንን ቤት ይኸው በኪራይ መልክ በየወሩ እየከፈለ ልጅን እንዳሳድግ ልጅ አማዳም እስከምትበቃ ድረስ ብሎ እዚህ ቤት አስገብቶኛል። በጣም ጥሩ ነው። በጣም ደስ ይላል። ከዚህ ቤት ያስገባሁት አቶ ተመስገን አማረ ነው አይደል? አዎ። በምን አወቀው? አሁንም የላኩን እሳቸው ናቸው። ነገር ነው ወይ ልጀደው ተባረከ ነው እሱ። ጌታ ይባርከው። እንደው ሰማ ሆይ እንዲያው ቀስ ብሎ አነጋገረኝና መኪናውን አቁሞ እንዴት ነው እርስዎን ያህል ሰው እንዲህ ልመና ላይ የገቡት? እንዲያው እንዴት ነው ብሎ ሲነግረኝ እንዲያው አፈሩን ልቅም አድርጌ ነገርኩት። አዳመጠና እስቲ የምትኖሩበትን አለኝ። አንድ የሆነ ሰው በረንዳ ላይ ትንሽ እንደ ኩሽና ነገር ነበረችው። እዚያች ውስጥ ተቀምጠን ነው ባለቤት የሚያረፈችው። ያችን ቤት ህይወታችሁ እስካለ ድረስ የእናንተ ናት ብሎ እዚያው ኩሽና ቤት ውስጥ ተቀምጠን እንዳለ እናረፈችው ባለቤቴ። ልጄንም ያሳደኳት እዚህ ቤት ነው አልሁት። አየህ፣ አዘነና ከዚያ በኋላ እነኛን ሰዎቹን ደግሞ ሲያናግራቸው እንዲሁ በነፃን ያስቀመጥናቸው እንርዳቸው ብለን ነው። እንዲያው ተዘመድ የላቸው ደግሞ የዚች ልጅ እናት እንደው የምትረዳቸው እሷ ነበረች። እሷን ማረፈች። እንዲያው መውደቂያ ማጡ። ለዚህ እየረዳናቸው ነው ሲሉት እመለሳለሁ አለ። 2-3 የተመላለሰ ከዛ በኋላ ልመናው ይቅር የወር አስቤዛውን ገዝቶ በቤት ውስጥ የሚያስፈልገውን አድርጎ እንደዚህ ያለ ቤት ተከራይቶ በየወሩ የሚያስፈልገው ነገር ለእሱ ቤት የሚገዛውን ነገር ተመልከቱ። ቤቱ እንዴት እንዲያሳምረው ለቤቱ የሚገዛውን አስቤዛ ለይም ገዝቶ ይኸው ልጄን እያሳደግሁ ነው። አሁን እንግዲህ የአንተ ህይወት እስካለ ድረስ አይዞህ ባይ ነው። ይገርምሃል ልጄ፣
አይዞህ ያሳጣህ አይዞህ የሚል ሰው ዛሬ ጠፍቷል። የኔ ልጅ አባቶች እኮ ወድቀናል። የኔ ልጅ አባቶች ወድቀናል። ደግሞ ማስተርጅና ይችል ሰጠኝ። ይህችን ልጅ ደግሞ ሳሳድግ ብዙ ችግር ገጠመኝ። ልጅ ይሆናል ብዙ ችግር ገጠመኝና እንደው ዛሬ እንዴት ዋልክ የሚሉ ሰው ቸግሯል። እንዲህ ያለ ደግሞ አሁን እያረጁም ስለሆነ እርስዎም ትልቅ ሰው እየሆኑ ስለሆነ ጠይቅልኝ እባክህ ብሎኝ ነው እዚህ የመጣሁት ማለት ነው። እና ይባርክህ ልጄ ይባርክህ። እኔ እንደዚህ ያለ መሆን መጀመሪያውን እኮ እዚያ በር ላይ የተጨቃጨኩህ ዛሬ ሰው አልታመነም። ምን አይነት ሰው መጣ ብዬ ነው እኮ። ትክክል ነው። እና እሱን የላከኝ ብትለኝ እኮ ወዲያውኑ ነበር እሰይ ብዬ ማስገባ። አሁንም ገብተናል፣ ችግር የለውም። እህቴ የኔ ነሽ ነው ያልሽኝ ስምሽን እስቲ ንገሪኝ። አንቺስ ስለ አባትሽ ስላሳደጉሽ አስተዳደግ፣ አሁን ስለምትኖሩ ህይወት ምን ላይ ነሽ አሁንስ? መጀመሪያ ስለ አባቴ ታውራ። አባት ማለት ጌጥ ነው፣ መጠሪያ ነው፣ መከበሪያ ነው። እውነት ነው። እና ከአባትም በላይ ለራሱ ሳይበላ ለኔ የሚያበላኝ አባት ነው። እና እሱ እየደከመው እኔን አልፎሽ የሚለኝ እሱ በቃ ማለት ለራሱ ሳይሆን ለኔ ነው የኖረው ማለት እችላለሁ። እናት እንደ አለኝ አርግ እንደ እናትም እንደ አባትም እንደ እህትም እንደ ወንድምም ነው፣ በቃ እንደ ጓደኛም ነው። እና ስለ አባቴ እኔ ማውራት አልችልም። ቃላቶች ለሱ ቢደረደሩ በቃ ምንም መተግበር አይችልም። ከቃላትም በላይ ነው። እሱ እየበረደው ለኔ ያለብሰኛል። እሱ ጫማ ሳይለብስ ለኔ ጫማ ገዝቶ እንደ ኩዮሽ እንዲሆን ከሰው በታች እንዳልሆንበት የሚያደርግ አባት ነው። ለአባቴ በቃ እንጃ ቃላት ያጥራል። በተግባር እንግዲህ እኔ ትልቅ ደረጃ ደርሼ የሚፈልገውን ህልም ለማሳካት አሁን ላይ ምን ላይ ነው የምትገኙ? በምን ልናግዝሽ እንችላለን? እኛስ አሁን ተማሪ ነኝ። ወደ ዩኒቨርሲቲ ነው የምገባው ማለት ነው። እና ደግሞ ያው አባቴን ቤት ውስጥ በማገዝ ነው ያለሁት። ግን ዩኒቨርሲቲ ለመግባት አልዘገየሽም ወይስ ስራ ስትሰሪ? አባቴን ማገዝ ነበረብኝ። እሱ ብቻ እየሰራ በቂ አልነበረም። ትምህርትሽን አቋርጥሽ እየሰራሽ ነበር ማለት ነው? መሀል ላይ በቃ ልብስ በማጠብ ምን በማለት አንዳንድ ነገሮችን እየሰራው አባቴን ማገዝ ነበረብኝ። በስንት ዓመቷ ነው እናትየዋ ትታብህ? ገና በአመቷ በአንድ ዓመቷ በአመቷ ነው የሞተችብኝ። የአመት ልጅ ጥላብኝ ነው የሞተችው። የአመት ልጅ ጥላብኝ ሞተች። ከዚያ በኋላ ምን ላድርገው ግራ ገባኝ። ግራ ገብቶኝ ያሳደግኳት። በጣም ያሳዝናል። በዋነኝነት አሁን ወደ መጣሁበት ነገር ልግባ መሰለኝ። ያው ከአኗኗራችሁ በጣም ያሳዝናል ያሳልፋችሁት ጊዜ እና አሁን ሲመስለኝ ጥሩ ላይ ናችሁ አይደለም? አዎ። ግን አሁን የመጣሁበት ጉዳይ ደግሞ ከስጦታው በተጨማሪ ደግሞ ሌላም አንድ ጉዳይ አለኝ እና በቅንነት እንድትመልሱልኝ እፈልጋለሁ የኔ አባት። እሺ። አሁንማ በዚያ በወዳጄ ስም ነው እኮ የመጣኸው። በወዳጄ በኩል ነው እኮ የመጣኸው። አዎ። አቶ ዳዊትን ያውቁታል ወይም ወጣት ዳዊት? አላውቀው። እንዴት አላውቀው? ገና ሌላ ነገር አመጣኸኝ። እንዴት አውቀዋለሁ? አላውቀው። ዳዊት ማለት እህታችን የኔነሽን በልጅነቷ የደፈራት። አዎ፣ እሱማው ልጄን ለልመና የዳረገኝም እኮ እሱ ነው። ያውቁታል? አዎ። እንደሞተ ሲያውቃሉ? አላውቅም። መሞቱን አላውቅም። እንዳለ ነው የማውቀው። እስር ቤት ገብቷል። ከእስር ቤት ወጥቶ እንደሞተ ያውቃሉ? አላውቅም። እስር ቤት መግባቱን አውቃለሁ። ምክንያቱም ልጄን ደፈራት። ከተደፈረች በኋላ ሆስፒታል እየተንከራተትኩ የወገን ያለ ልጄን አድኑልኝ እያልኩ የሚገርም ነገር ልጄ
ይህም ወዳጄ ያገኘኝ ፉስቱላ የሚባል በሽታ ያዘብኝ እኮ ተደፍራ ልጄ ስለው አልቅሶ እሱ ነው እንደገና ፌስቱላ። አዎ ሴት ተደፍራ ደፏት። የደፈረ ሰው ነው እኮ ይሄ ዳዊት የምትለው ሰውዬ ልጄን እኮ በሕፃንነቷ ደፍሯት ነው እኮ ልጄን። እሷን ደፈረብኝ ልጄን። ከዛ በኋላ ተሯሮጬ በህግ አስያዘው። 18 ዓመት ተፈረደበት። አይዞሽ አታልቅሽ። እኔ ስሜታዊ ላደርግሽ ፈልጌ አይደለም። ምን ታርገው ልጄ፣ ረጋቤ ልጄ ይህች ልጅ ሳሳድግ እኮ ሰማህ አያደርስብህ ያየሁት መከራ ያየሁት ውጣ ውረድ ያለ እናት በየሆስፒታሉ እየተንከራተቱ በየሆስፒታሉ ይሄ ደግሞ ለሁሉም ይነገር አይደለም እኮ የኔ ልጅ እንደዚህ ተደርጋብኝ ነው ማለት አይቻልም እኮ። አሳፋሪ ያሳፍረው እንዲህ እንዳሳፈረኝ። ህጉም ደግሞ እንዴት እድሜ ልክ አይፈርድም ወይንስ ለምን? ይሄ እኮ የሙት በቃ የሚፈረድበት ነው። እንዴት ብዬ ስል ምን አደረጉ? 18 ዓመት ተፈርዶበታል። ለምን እስከሚሞት ለምንድን ይፈረድበታል? ልጄን እኮ ገሏታል እኮ ሞታለች እኮ ቢሆት ያለ መሰለ እንዳሁን ልጄ ይሄንን ሁሉ የሚመለከት ሴት ልጅ ያለው ይሄን ይፍረድ። ለመሆኑ አንተ ህፃን ልጅህን ሴት ልጅህን እስኪ ገደላት እኮ ገሏት ነው እኮ ሄደው። ስንት ዓመትሽ ነው? 24 ዓመትሽ ነው? የ6 ዓመትሽ ነበር የተደፈርሽው? አዎ ህፃን ናት እኮ። ለስንት ዓመት ነበር ፌስቱላውን የታመመችው? በ6 ዓመቷ ወዲያውኑ። ስንት ጊዜ ቆየች ከታመመች? በህክምና በስንት ጊዜ በኋላ ደህናላት? ኧረ ልጄ ወደ 18 ዓመት እስከሚሞላት ድረስ በሽተኛ ናት። 18 ዓመት እስከሚሞላት ድረስ በሽተኛ ናት። በቃ ራሷን መቆጣጠር አትችልም። ከዛ በኋላ ያው ሐኪሞች እየተረባረቡ አሁን ነው ወደ 20ዎቹ ስትሞላ እንደው እንደ ሰው ሆና እየሄደች ያለችው ልጄ። በጣም አሳፋሪ። በልጄማ ልጄ እኮ አይኔ ናት። ልጄ እኮ አንደበቴ ናት። ለመሆኑ ይሄ እንደው ፍርዱ አነሰ ትላለህ? አንተ ስታስበው አነሰ ትላለህ? ፍርድ የሚፈረደው አግባብ ግራም ቀኝ ማየት እድሜ ልኩን ቢታሰርስ? ግራና ቀኝ ማሰብ አለብህ እኮ። ህግ እኮ ልንገርህ መቀጣጫ መሆን አለበት። እሱማ የሞት ፍርድም ሊገባው ይችላል። አዎ በእኔ የደረሰው በአንተ አይድረስ፣ በእኔ ልጅ የደረሰው በአንተ ልጅ አይድረስ። የኔ ልጅ ያየሁት መከራኝ ነኝ፣ ውጣ ውረዱ እኔ ነኝ ያለ እናት ሳሳድግም እንደገና ደግሞ ዛሬ ትሞታለች ነገ ትሞታለች እያሉ ካሜራማን የሚሉት ነገር ምንድን ነው? ግራ ያጋባል። እና ለምንድን ነው እርስዎ እንዲሞት ይፈልጉ ነበረ? እንዴ ተሞት ሞት ነው እንጂ መቀጣጫ ነው እኮ የኔ ልጅ መቀጣጫ። ነገ በእኔ ልጅ የደረሰው በአንተ አይድረስ። ይህ ሰውዬ እኮ በእኔ ልጅ የተነሳ ሌላው እጁን ይሰበስብ ነበረ፣ እንዲህ ያለ ታሪክ ውስጥ አይገባም ነበረ። እርስዎ ለምን እንዲሞት ፈለጉ? ፍርድ ቤት ከያዘው ጉዳዩን ፍርድ ቤት ነው የሚጨርሰው። 1 ዓመትም ሊያስረው ይችላል። ምክንያቱም ግራ ቀኝ አይቶ የፍርድ ማቅለያ ሊኖር ይችላል። በገንዘብ ሊቀየር ይችላል። እኔ ገደልኩ እንዴ? ታዲያ እኔ ገደልኩ እንዴ? ማን አለ እንደዛ? አባቴ እኔ አላቅም። እስር ቤት እንዳለ ነው። ገደሉ እኮ አይደለም ያልኩት። እስር ቤት እንዳለ ነው የማውቀው። እስር ቤት ሆኖ ፍርዱ ይሙት በቃ ለምን አልፈረደበትም ነው የምለው። እርስዎ ለምን አላውቅም አሉ ማለት እርስዎ ልጁ የሞተ ጊዜ እሳይ የልጄ ብለዋል። አዎ ብያለሁ። እና መሞቱን ደግሞ አላውቅም አሉኝ ቅድም። ጎረቤት ሲያወራ ሰማሁ። በቃ ጎረቤት ሲያወራ ሰማሁ። ምን ላድርግ ታዲያ? እንዴ መሞቱን አላውቅም አሉኝ። ከዛ ደግሞ በጎን ደግሞ እሰይ የልጄ ቆይ ግድ የለህም እንደማመጥ እስኪ ጭርሱን። እሱም ባታነሳብኝ ደስ ሆናችለው። ለምን ታነሳብኛለህ? እርስዎ በሰዓቱ የት ነበሩ ልጁ ሲሞት?
ቤቴ ነኝ ተልጄ ጋር መሞቱን በማን በኩል ሰሙ? እኔ ምን ወሬ አገር አለ የሚያወራው? እንዴት አገር ያወራው የለም እንዴ? እሱን ታሪክ ምን ብሎ መታሰሩንም መድፈሩንም መሞቱንም ያውቃል እኮ ህዝብ። እንዴት ነው የምትለው አንተ? ተንኮለኛ እኮ ስሙ ቤት አይውልም። እሱ አንዴ የሰይጣን ፈረስ ጭኗል እኮ ሰውየው። እሱ አይደለም ጨዋታው፣ እሱ አይደለም ባባ። ምን ሆነ ነው የምትለው? እውነታውን ማወቅ ስለምፈልግ ነው እዚህ የመጣሁት። በምን ምክንያት ነው እውነታው የምታውቀው? እኔ ሽማግሌ ነኝ እኮ። የሰፈሩ ደላላ ዲኖ ዲኖን ያውቁታል? ዲኖ የሚባል ሰው ያውቃሉ? ዲኖ አላውቅም። እዚህ ሰፈር ውስጥ ነው ያለው ሲሉ እሰማለሁ። አቶ ዲኖ ሲሉ እሰማለሁ። እኔ ግን አላውቅም። ፋዘር በጣም ይቅርታ ይሄን ስለወት አይደለም ያው ተመሳሳይ ዲኖ ጋር እርስዎ ግንኙነት አለዎት? ዲኖ ደግሞ የዚህ ሰፈር በጣም ትልቅ ካቦ ነው። እርስዎ ቁመው ዲኖ ጋር ሲያወሩ በየመጠጥ ቤቱ አብረው ሲያወሩ ሲቀመጡ ምናምን ታይተዋል። ከዲኖ ጋር ምን ሊያደርጉ ነው አብረው የተቀመጡት? አንተ እንዲህ አትበለኝ እንጂ ታዲያ ተሰው ጋር ትሄድ ነው የምትለኝ? አይደለም። ለምን ዲኖ ጋር ዲኖ የተለየ ስም ያለው ሰው ነው ሰፈር የተለየ ሰው ቢሆን ሰው ነው። እንዴት ዋልክ እንዴት አደረህ አትበል ነው የምትለኝ? አይደለም። ምንድን ነው ዲኖ ሰይጣን ነው እንዴ? አይደለም። እኔም አባቴን ነፍሰ ገዳይ ልታደርጉት ነው እንዴ መጣችሁ? ማለት ነው ነፍሰ ገዳይ እንዴ? እንደዛ ካለም ስም እኮ ያጠፋችሁ ነው ያላችሁ። መች ስም አጠፋ? በሌላ ነገር ገብታችሁ ከዲኖ ጋር ታይተዋል ነው እኮ ያልኩት። አይደለም ዲኖ እኔ የማውቀው መንገድ ላይ እንዴት ዋልክ እንዴት አደርክ ማለት ነው እንጂ ሌላ የማውቀው ነገር አለ እንዴ? አይ መጠጥ ቤትም አብረው ይሄዳሉ። የቀበሌ መዝናኛ ላይ አብረው ሲሄዱ ታይተዋል። እኔ ታዲያ መብቴ ነው እኮ። መብቶት መሄድ ይችላሉ። ታዲያ ግን ደግሞ ዲኖ ሰፈር ውስጥ ካቦ የሚባል ወይም ደግሞ ሌላ የተለየ ተግባር ያለው ሰው ነው ዲኖ። የፈለገው ተግባር ነው የዲኖ መሆኑ ነው የማውቀው። በሌላ ስራው አላውቀውም። ቀጥል ካሜራማን ንገራቸው። አላውቀውም። ጋሽ አሁን ይቅርታ ቆረጥኩልኝ። ከዲኖ ጋር በ7-8 ወር በፊት የእቃ ግዢ ነበሩት። እቃ ገዝተዋል። ምን አይነት እቃ ነው አንተ? እቃ ገዝተዋል ከዲኖ። አልገዛሁም። ስገዙ የተዋዋላችሁበት ወይም ደግሞ የእሱ የቃል ምስክርነት አለ። በፍርድ ቤት መክሰስ ትችላላችሁ። ይኸው እሱን ደግሞ ማሳየት ከፈለጉ በፍርድ ቤት መክሰስ አይደለም። ኧረ ተው ቆይ። ገዝተዋል አልገዙም? መጀመሪያ አልገዛሁም። አምጣው። አልገዛሁም። ይኸው አቶ አለም ነው። አቤት። ይኸውት እስኪ ምንድን ነው የማይሆን? ይሄ እርሶ ፊርማ ነው አይደል? ይሄ የውሸት አመሳስሎ ነው። የውሸት አመሳስሎ ነው። የኔ አይደለም። አስመስለው ነው። ምን ነው የሚመሳሰል? ወይ ደግሞ ተፈታችሁ ከሆነ ወይ አጣሩ መጀመሪያ። እንዲህ ያለ ታሪክ ለምንድን ነው እናንተ የምትገቡት እንደዚህ? ይኸውልዎት ለአቶ ዲኖ ደውዬ አሁን ፈለኩኝ ያሰማዎታለሁ። የፈለገውን ማሰማት ትችላለህ እንዴ? እኔ አቶ አለም ነው እኮ እንደዚህ በቀላል እንትን የምትለኝ አይደለም። ስለዚህ ከዲኖ ጋር ያደረጉት የመሳሪያ ግዥ አለ። መሳሪያ ገዝተዋል እያልኩ ነው። አልገዛም ነው የምልህ ሰውዬ። ከአሁን በኋላ ስለ ዲኖ የሚባል ሰውዬም እንዳታናግረኝ። ስለምን መሳሪያ ብትለው ነገር አላውቅም። እኔ ሃይማኖት ሰው ነኝ። እንዲህ ያለም ነገር አልሰማም። በልጄ የመጣብኝ በህይወት የመጣብኝ ነው። ስለዚህ እኔ ውጡልት አሁን በኋላ በቃ። ለምን እንመጣለን? ምንም አይነት መልዕክት አንፈልግም። በቃ እንዲህ ያለ ነገር አልፈልግም። የት ነው የምንወጣው? ለምን እንደምንወጣው ስነ ስርዓት ያዥና ቁጭ። ምንም አይነት መልዕክት አንፈልግም። በቃ ወጣ አባቱ ሌላ መጠየቅ የምፈልገውን ነገር ሁሉ ጠይቃለሁ። ፋዘርዬ ቁጭ በሉ። በህግ አምላክ ስለ ህግ የሚያውቁ ከሆነ በህግ አምላክ ከእርስዎ ጋር ስነ ስርዓት ያዥ። እሺ አላናግራትም። እሺ ቁጭ በሉ። እንደ ትልቅነቶት በህግ አምላክ ቁጭ በሉ። አባት ነኝ። ቤት የመተህ ማስገደድ አችልም። እያስገደድኩ አይደለም፣ እያስገደድክ ነው። የምጠይቅህን ጥያቄ መመለስ ግን ግዴታ አለብህ። ከዚህ በላይ ከዚህ በላይ እኔ መርማሪ ጋዜጠኛ ነኝ። ግዴታ አለብዎት ለእኔ መመለስ። በህግ ወረቀት ነው። አልቀበልም። የግድ መቀበል አለብህ። አልቀበልም። አሁን ቤታችን ይለቀቃል። ስነ ስርዓት ያዥ። የሚያጫጩ ነገር የለም። እኔ እየጠየቅኩ ያለሁት አባትሽን ነው።
በህግ አምላክ ቁጭ በሉ። አልቀመጥም። ህግ ከሁሉም ሰው በላይ ነው። ህግ ከሁሉም ሰው በላይ ስለሆነ ቁጭ በሉ። በህግ አምላክ ቁጭ በይ። እሺ ለምን በገዛ ቤት አይደለም። ቤትወት እኮ ነው። ቤትወት ነው። ምንድን ነው እኔ ያልሰራሁት ወንጀል ሰራ ልትለኝ ነው። ስም እያጠፋ እኮ ነው። ስሜን እኮ እያጠፋ ነው። በስም አጥቢ እኮ ይከሳሉ። ስም በማጥፋት ይከሱኛል ከፈለጉ። ግን ደግሞ እኔ እያጣራሁ ነው። አሁን ያለው ከዲኖ መሳሪያ ገዝተዋል። ወይኔ ዓለም ነው። እኔ በዚህ በተከፈቱ ቁጭ በሉ። በህግ አምላክ ቁጭ በሉ። በጭራሽ ይህን ጥያቄ ሳይመልሱልኝ አልወጣም። ከዲኖ መሳሪያ ለምን ገዙ? አልገዛሁም። በህግ አምላክ አልገዛሁም። የስልክ ማስረጃዎች ይኖራሉ። የውሸት ነው። አስደውዬ አሰማሁታለሁ። የውሸት ነው የምታወራው። በጭራሽ የአባቴን ስም አታጥፋ። ትወጣለህ። በጭራሽ ስነ ስርዓት ያዥና ቁጭ በሉ። እኔ አልወጣም። ካልሆነ ስወጣ እርስዎን ይዤ ወደ ህግ ሂጄ ተነሱና እንሂድ። ፖሊስ እንሄዳለን ነው በቤቴ ከፈለጉ እንሄዳለን። እያስገደድኩ አይደለም እኮ እያስገደድከን እኮ የአባቴን ስም እያጠፋ እኮ ነው ያለው። እያጠፋሁ አይደለም፣ እየጠየኩ ነው። ጥያቄ ነው እየጠየኩ ያለው። ተጎድተሻል አይደል? አዎ ተጎድተሻል። እሺ ዝም በይ፣ አርፈሽ ቁጭ በይ። እኔ ገና የተጎዳሁት እያለሁ መሞት ነው እንደምታወራው? ምንድን ነው የምትለው አንተ? እስኪ ምንም ያልተያዘ መረጃ ነገር ጋሼ፣ እኔ አሁን ገደሉ እኮ እያልኩ እኮ አይደለም። እና ምንድን ነው የምትለው? ቁጭ በሉና አዳምጡኝ መጀመሪያ ነው። ቁጭ በይ። ተው አትንካ ልጄን። እኔ አልነካውም። ቁጭ በይ። ልጄን አትንካ። እኮ የምጠይቀውን ጥያቄ በትክክል መልስ። ልጄን ጫፏን የሚነካትን እኔ ተሷ በፊት አፈር ገባለሁ። ንገርህ ህግ ነው እኮ። በህግ አምላክ አሁንም ያላደረኩትን አደረኩ አትበለኝ። እኔ እኮ አሁን እኮ ምንም አደረጉ እኮ አላልኩኝም። መሳሪያ ግን ገዝተዋል። አዲስ ዲኖ ጋር አልገዛሁም። ሰውዬ የተከበረ ሰውዬ ነው። አባቴ የተከበረ ሰው ነው። እንደዚህ የሚያደርግ ሰው አይደለም። ትችላለህ። እሺ ገባኝ እኮ በቃ የገዛው መሳሪያስ እኛ ምንም የምናውቀው ነገር የለም። ከየት እንደተገዛ ማናውቅም። ማን እንደገዛው ከዲኖ እዛው ዲኖን ጠይቅ እኮ። እሱማ እኮ ለአንተ እንደሸጠ እኮ ነግሮኝ እኮ ነው የመጣሁት። አልሸጣልኝም። ሰውየው ሽጦልኛል ገዝቶኛል የሚል ከሆነ ይምጣና ያጣራ። የምትተዳደረው በህግና በህግ ነው። ህግና መረጃ ተሌለ ያለምን መረጃ የሰውን ስም ማጥፋት ነው። ይሄ እኔ ስም እያጠፋው አይደለም በጭራሽ። ለምንድን ነው ስም እያጠፋው አይደለም? እያጠፋ ነው። ያላደረኩትን ያልገዛሁትን ገዛ ትላለህ እንዴ? ከየት የመጣ ታሪክ ነው? እንዴት ነው በዚህ እድሜ እኔን እንዲህ የምጠረጥረኝ አንተ? ጥርጣሬ አይደለም፣ እውነት ስለገዙ ነው። እኔ በደንብ በመረጃ ፍርድ ቤት መልስ እሰጣለሁ እኮ። ቱርክ ሽጉጥ ለምን መትረግ ይህንን ማጣራት የምትፈልጉ ከሆነ ፖሊስ ጣቢያ ጠርታችሁ ማጣራት ችሉ ነበር። እኔ እዛ ወስጄ እርስዎን ማሳጣት ስለማልፈልግ ነው እዚህ የመጣሁት። ቅድም በወዳጅዎ በኩል ነው የመጣው ብዬዎታለሁ አይደለም? በወዳጅዎ በኩል ስለመጣሁ አቶ አለም ነው ቁጭ በሉ፣ አቶ አለም ነው ቁጭ በሉ እያልኩ ነው። ቁጭ በሉ አይደለም አንቺ ልጄ እንጂ እኔ እኮ በአንቺ ያላየሁት መከራ የለም እኮ። አይተዋል። ልክ ነው፣ ሰምቻለሁ፣ አዳምጫለሁ። እንደገና ደግሞ በዚህ ትመጡብኛላችሁ። ምን አልኩኝ? ወይኔ ዓለም ነው፣ ወይኔ ዓለም ነው፣ ወይኔ ዓለም ነው። እንግዲህ ብቸኛ መሆኔን አይታችሁ ነው የምትጫወቱ? አይበለውና እች ልጅ ብቸኛ መሆኔን አይታችሁ ነው? በጭራሽ ስላረጀሁ ነው። አይደለም ስላረጀሁ ነው። በጭራሽ አይደለም። መከበር የለብኝም። በህግ ለምን አታስጠይቁኝም? እዛው እዚህ ቤት የመታችሁ ታጨናንቁኝ። ምንድን ነው ታሪኳችሁ? እያጨናነቅኩት አይደለም፣ እያጨናነቀኝ ነው። አንድ ትልቅ ነገር ልንገሮት። ምንድን ነው ጠይቆት? መረጃ ካለ አሳየንና ስለ ዲኖ እች ልጅ አይበለውና ድጋሚ ብትደፈር ምንድን ነው የሚያደርጉ? ታው ማለኝ ልጅ ለማዳም በቅታለ የራሷን ትከላከላለች። ያኔ እኮ እናት የላት ወገን የላት ህፃን ልጅ ናት እኮ ራሷን መከላከላችን ዛሬ ለሰው ትተርፋለች። እኔ ልንገር ለሰው አሁን ብትደፈር እርስዎ ምን ያደርጋሉ ነው? ብትደፈር አይበለውና ማንም አይነካት በህይወቴ እያለ ቢነካትስ የኔ ልጅ ራሷ ትከላከላለች። አይደለም ቢነካትስ እርስዎ ምን ያደርጋሉ ነው ጥያቄ። የማደርገውን ያውቃሉ። ምን ያደርጋሉ? ምን እንዳደርግ ትፈልጋለህ አንተ? ምን እንደሆነ ትፈልጋለህ? ይሄን አደርጋለሁ ብዬ እንድነግርህ ትፈልጋለህ እንዴ? አዎ አልፈልግም፣ አልነግርህም እኮ ያደረጉት ነገር ስላለ እኮ ነው። በልጄ ቀልድ የለብኝ።
በቃ አሁን ለማንኛውም አሁን ቤቱን ለቀው አይደለም ጋሼ ተው አርፎ ይቀመጡ። አሁንም ቢሆን ታላቋጥሩን አይነቀንቁ አለ። ይሄውልዎት ተረቱን ይተውት ጋሼ። ተረት አይደለም እውነቴን ነው። እሺ እውነት ይሁን። እኔ እርስዎን ንቄ አይደለም። እኔ እንዳንተ ደፈረ ሰው የለም። በአሁን ሰው ምንቅ ሰው አይደለም። በያቦ ወዳጄ አስታከህ ገባህና ቀስ ብለህ ነገርህን አመጣህ አይደል? በወዳጄ አስታከህ ነው የገባኸው። በያበልጬ ደውዪልኝ ለእሱ ስልኩን አለሽ አይደለም? ደውዪልኝ ቶሎ በይና። ቁጭ በይ። አይቻልም፣ መደወል አይቻልም። ቁጭ በይ። እስረኛ ረከድ መደወል አይቻልም። አገትን ማን ነው? እያገትኩ አይደለም፣ እያሰርኩን አይደለም። በቃ ታገትን ማለት ነው በገዛ ቤታችን። ይኸው ከአቶ ዲኖ መሳሪያ ገዝተዋል። ይሄን ብቻ ከነገሩኝ ይደውሉለት፣ እኛ ምንወጣ። እሺ ይሄን ብቻ ይንገሩኝ። ልውጣልዎት እዚህ ቤት? ውጣልን። እሺ እወጣለሁ። ይኸውልሽ እኔም እኮ እህት አለኝ እኮ እህቴ ምንም ነገር ብትሆን አርፈሽ ቁጭ በይ። ይኸውልሽ ስለዚህ እርስዎ ከአቶ ዲኖ መሳሪያ አልገዛውም ነው የሚሉት? አልገዛውም። በጣም ጥሩ። ስለዚህ ከእሷ ጋር እናወራለን። ይውጡልኝ፣ ካልሆነ በህግ አስወጣዎታለሁ። በጭራሽ አይሆንም። የህግ አካሎች አሉ በር ላይ እዩዋቸው። ይግቡ፣ አስገባቸው ከፈለኩ ይግቡ። ኑ ግቡና እዩዋቸው። ይግቡ። ዋና ተጅና ቁጭ በይ። ረጋ ብለሽ ቁጭ በይ። ረጋ ብለሽ ቁጭ በይ። አባትሽን ትወጂዋለሽ አይደል? በጣም ምንም እንዳይሆን ትፈልጊያለሽ። ስለዚህ እውነቱን ንገሪ። ካልሆነ ይኸው ይታሰራል እሱም፣ አንቺም እዚህ ቤት ብቻሽን ትኖሪያታለሽ። ለምን እንደምታለቅሽው ንገሪኝ እስኪ። አባቴ ምንም እንዲሆንብኝ አልፈልግም። ምን ይሆናል? እንዲታሰር አልፈልግም እኮ። እንዲታሰር ካልፈልግሽ እውነቱን ንገሪኝ። ምንም ነገር እውነት አለ። ከአቶ ዲኖ መሳሪያ ገዝቷል አልገዛም? አላውቅም። ምንም የማውቀው ነገር የለም። ምንም ነገር የለም። የተለየ ነገር ነግሮሽ ያውቃል? ምንም ነግሮኝ አያውቅም። ይኸውልሽ በቃ ምንም ነግሮኝ ነገር የለም። አዳምጪኝ፣ ካልሆነ አስወስደዋለሁ። በቃ ከአቶ ዲኖ መሳሪያ እንደገዛ በደንብ የተፈራረሙበትን በህግ አሳየውና ህገወጥ መሳሪያ ገዝቷል፣ ያልተመዘገበ መሳሪያ ገዝቷል። ከዛ በኋላ እያዳመጥሽ ነው። ከዛ በኋላ ይታሰራል፣ ይመሰከርበታል፣ እዛው ተዘፍዝፎ ይቀራታል። እንደዛ እንዳይሆን ከፈለግሽ አታልቅሽ። እንደዛ እንዳይሆን ከፈለግሽ ማለት ነው የነገረሽ ነገር ካለ ወይ ደምሽን መለስኩልሽ ወይ የሆነ ነገር አደረኩ ወይ ደግሞ አንቺን የደፈረሽ ሰው እኔ ገሎትም ከሆነ እኮ ይግደለው። ጥሩ እኮ ነው ያደረገ። ሰማሽኝ? እኔ ምህት አለኝ አይደለ? ገሎት ከሆነ ገሎታል። ምን ልንገርሽ? ምንም ማቆ ነገር የለም እኮ ነው። ታውቂያለሽ? ምንም አላውቅም። ማቆ ነገር ታውቂያለሽ? ካልሆነ እኔ በቃ እሺ፣ መሳሪያ ገዝቶ ነበር አልገዛም? ይሄ ነገር ችን ብቻ ንገሪኝ። እሺ፣ መሳሪያ ገዝቶ ነበር አልገዛም? አላውቅም። ቤት ውስጥ መሳሪያ ወይ በትራስጌ ወይ ከመሳቢያ ወይ ከሆነ ነገር መሳሪያ እትሻ ታውቂያለሽ? ሳታውቂ እችን ብቻ ንገሪኝ። አላውቅም። እንግዲያማ አስወስደዋለሁ። አስወስድልኝ። ካሜራ ይወሰድ። ኧረ ይወሰድ። አይወሰድ። እና ምንድን ነው የምትይኝ? እና የማውቀው ነገር ስለሌለ ነው። መሳሪያ የተሽ ታውቂያለሽ? ሳታውቂም ነው ቤት ውስጥ ሽጉጥ አውቃለሁ። እሺ ቀጥይ። ያው ለማንኛውም ሰው ራሱን ለመከላከል መሳሪያ ይገዛል መሰለኝ። አሁን መሳሪያ እዚህ ቤት ውስጥ አለ? የለም። የት ሄደ? ግን ያው ገዝቶ እንደነበረ የሆነ ሰዓት አይቻለሁ። ሌላ ምንም የማውቀው ነገር የለም። መቼ ነው የገዛው? ያው እኔ እንደተደፈርኩኝ አካባቢ ያው ልጅም ስለነበርኩኝ ብዙም አላስታውስም። በጭራሽ በቅርብ ነው የተገዛው መሳሪያው? አይደለም፣ ቆይቷል። ከዚያ ግን ምን እንዳደረገው አላውቅም። ይጣለው፣ ያስቀምጠው፣ ይቅበረው አላውቅም። ምን አይነት ነገር ነው? በቅርብ ነው የሚያሳየው አይደለ? ከአቶ ዲኖ መሳሪያ የገዛበት? አዎ በቅርቡ ነው። አትዋሽ። አትዋሽ። እውነቱን ነው የምንፈልገው።
ከ8 ወር በፊት ከምናምን እውነቱን ንገሪኝ። ድሮ አይደለም ድሮ እየለመነ አንቺን እያስተዳደረ ሳንቲም ከሰው እየተቀበለ እንዴት ብሎ ነው መሳሪያ የሚገዛው? ውሸት ነው ይሄ። ስለዚህ በቅርብ ከሆነ የገዛው በቅርብ ነው የገዛው። ያው ለአምባሲ ስለማማራጭ ስለምስል በቅርብ ተገዛ ነው መሳሪያ። ስለዚህ ማድረግ ያለበት ነገር ቢኖር እኔ ተጎድቻለሁ። በልጅነቴ ብዙ ነገር ነው። መደፈር ማለት አንድ ትጣልት ከባድ ነው። ስሜቱ የሚያውቀው ያው ያደረሰበት ሰው ስለሆነ እሺ እኔ ባንቺ እኮ በእኔ በኩል ሲሆን ባንቺ እሺ አዝኛለሁኝ። እሺ በጣም ነው የሚያመው። በጣም ነው የሚያመው። በጣም ባንቺ አዝኛለሁኝ። እሺ ተረዳሁሽ እኮ በቃ ከጎንሽ ነኝ። ግን ደግሞ የሞተ ሰው አለ። ገሎታል ወይስ አልገደለውም? ይሄን ብቻ ነገር ወይስ ስለዚህ ነገር አታውቂም ጭራሽ? እርግጠኛ ነሽ? እርግጠኛ ነሽ? እርግጠኛ ነኝ። በጣም መሳሪያ ግን አይተሻል? በጣም ጥሩ። ይግባ። ቆይ ነይ አምጡልኝ። ያዙት። ናግባ ፋዘር ከእናንተ ጋር ትቆይ ልጅቷ። እርሶ ቁጭ በሉ። በቃ አሁን ሌላ ጸብ ውስጥ እንዳንገባ። እውነቴን ነው የምልዎት። ትልቅ ሰው ነዎት አቶ አለምነው። ቁጭ በሉ በቃ። መሳሪያ ገዝተው እንደነበረ ልጅቱ የኔ ነች ተናግራለች። አትናገርም። እግዚአብሔርን ነው የምልዎት። እግዚአብሔርን የራስህ ጉዳይ በቃ የራስህ ጉዳይ። እኔ ለዋሽ አይደለም የመጣሁት። ቁጭ በሉና አሁን መሳሪያ የለዎትም። እዚህ ቤት ውስጥ መሳሪያ የለም። ትክክል ነዎት። እዚህ ቤት መሳሪያ የለም አለች። መሳሪያ የለም ብላለች እንጂ አሳስረዋለሁኝ ብቻሽን ትቀሪያለሽ ብዬ ስላት እያንዳንዱን ነገር ነው የነገረችኝ። በቃ ስለዚህ አንደኛው ነገር ገዝቶ የነበረው መሳሪያ የት ሄደ? አንድ ሁለተኛው ነገር ዳዊትን ገለውታል ወይስ አልገደሉትም? እሺ ገዝቶት የነበረው ህገወጥ መሳሪያ የት ነው ያለው አሁን? የለም አልገዛውም። እንዴ ፋዘር እኔ ትልቅ ሰው ስለሆነ ነው በጣም አክብሬዎት ነው። እንደፈለገ በገዛ ቤቴ እያጨዳደከኝ ምን ታከብረኝ? እቺ ልጅ ብቻዋን ትኖር? እንደዛ ነው የሚፈልጉ? ትኖር እንግዲህ ምን ላድርግ ታዲያ? እኔ ያልሰራሁትን ሰራሁ እላለሁ እንዴ? አይደለም ያላደረኩትን አደረኩ አይደለም። እኔ ያላደረኩትን አደረጉ እያልኩ አይደለም። እየወነጀልኩት አይደለም። እያስገደድከኝ ነው። ትክክለኛ ነገር ነው እየተናገርኩ ያለሁት። ይሄው መሳሪያ የገዙበት ውል እያስገደድከኝ ነው። ለየልጅ ልንገር አቶ ዲኖር ላስመጣው እዚህ አንጣው። ለምን አይመጣም? አሁን አስደውልና አስመጣልኝ። ያኔ ግን ፋዘር እውነት ነው የምለው። የፈለገ ምሳሌ መውሰድ ትችላለህ። እውነቱን ልንገሮች ብቻ መውሰድ ትችላለህ። እኔ ልንገርህ አይደለም ወደድክም ጠላህም ያልሰራሁትን ሰራህ ብለህ አታስገድደኝ። እያስገደድኩ አይደለም። እያስገደድከኝ ነው በጭራሽ። እኔም እኮ አባት አለኝ። አንተ አባት አለ ታዲያ? እኔም እኮ እህትም አለኝ። በዚህ እድሜ ዋሽ ይመስላል እንዴ? ለምን አትዋሹም? ለምን ደግሞ ዋሽው? ይኸው ልጅቱ መሳሪያ ይቻለው ከመሳቢያ እያለች እርሶ እየዋሹ አይደለም። እኔ እኮ መሳሪያ ገዝተው ኑረው ከሸጡትም ይንገሩኝ። በቃ በእድሜ ነው እኮ የሸበኩት። ንገርህ በእድሜ ብዙ ያየሁ ነገር ነኝ እኮ አይተው ይሆናለኝ። ስለዚህ ያላደረኩትን አድርጌያለሁ አልልም እኮ። እውነቱን ይንገሩኝ እኮ ነው እያልኩ ያለሁት እኔ። ምንድን ነው የምነግርህ? ያላደረኩትን እኮ መሳሪያውን ገዝተው ሽጠውትም ከሆነ ገዝቼ ሽጫለሁኝ ይበሉኝ ነው እኮ እያልኩ ያለሁት። እርሶስ አሁን ምን ያምርብዎታል? አሁን በተጣራ ባልተጣራ ወሬ ገብተው ቢታሰሩ። ስለዚህ እውነቱን ይንገሩኝ ነው እኮ። ገዝቼ ነበር ሽጫለሁም እኮ አንድ ነገር እኮ ነው። እኔ በእርሶ ቦታ ላይ ብሆን አላደርገውም። ያዳምጡኝ። አሁን እኔ በእርሶ ቦታ ላይ ብሆን የልጄን ደፋሪ አላኖረውም። በቃ
ታስሮ እንኳን ቢወጣ አላኖረውም። እውነቱን ነው የምነግሮት። እኔ እንደዛ ነው ማድረግ። የእርስዎን አላውቅም ወይስ የመጨረሻ መልሶት ይሄንን ጉዳይ አላውቅም ነው የሚሉት? አላውቅም ነው የምለው። ግን የልጅ ይኸውልዎት ካላወቁ በቃ ተነሱና ይሄዱ። ልጅቱም ትታሰራለች፣ እርስዎም ይታሰራሉ። ከእርሶ ጋር እኮ እዚህ የሚያጨቃጭቅ ነገር የለም። ይኸው ማስረጃ ይዣለሁ። መሳሪያ የሸጡበትን ማስረጃ ይዣለሁ። የገዙበትን ካቶድን የገዙበትን። በኋላ ግን እንዳይረግሙ እርግጠኛ ነኝ ነግሮት መሳሪያ እርስዎ እየለመኑ ሳንቲም ለምን ገዙ? ምን ሊያደርጉት ገዙ? አንተ ለምን ትለኛለህ? ምን አልኩኝ? በዚህ በነጭ ይያለሁ። ይኸውልዎት እንደዛ ልጅቱ ትታሰራለች፣ እርስዎም ይታሰራሉ። ልጅቱ ያን ሁሉ ስቃይ አይታ ዛሬ የምትሰቃይ የሚሉ ከሆነ ሁለታችሁም ታስራችሁ ትመረመራላችሁ። አሁን ምን ሆነ የምትለኝ? እውነቱን ንገረኝ። መሳሪያ ገዝተህ ነበር ወይስ አልገዛም? ልንገርህ። አሁንም ቢሆን መሬት ቀላቅየዋለሁ ገዝቼ ግንባሩን ብዬ ልጄን የደፈራትን ግንባሩን ብዬ በሽጉጥ ግንባሩን ብዬ ተጭቃቃ ቀላቅየዋለሁ። እኔ ያለ ብለው ማነው ባለጋሻ ቆራጥ ባለ ሱሪ ኃይለ ሥላሴ ነው ድና እኛ መሪ። እኔ እኮ ወታደር ነኝ። አንተ እኔ እኮ ወታደር ነኝ። ዛሬ ለማኝ መሆንና ተመልከት። ታዲያ እኔ ሊደፍሮ እንዲቀመጥ ትፈልጋለህ እንዴ? ትፈልጋለህ እንዴ? ልጄን ፈራት እንዲቀመጥ ትፈልጋለህ እንዴ? ቆራጥ ወታደር ነኝ እኮ አንተ። ግንባሩን ብዬ ታፈር ቀላቅየዋለሁ። ስለዚህ ይህን ድርጊት አድርገዋለሁ። እንዲኖር ትፈልጋለህ? ታዲያ እግዚአብሔር ይስጥልኝ። ልጄን ደፍራት እንዲኖር ትፈልጋለህ እንዴ? የእኔን ልጅ አይኔን አጥፍቶ እሱ እንዲኖር ትፈልጋለህ እንዴ? ትፈልጋለህ? ለምን ይሄን እናረጉ? ለምን እሱ ለምን ይሄን አደረገ? ለምን አደረገ? ህፃነች እኮ ልጅ ቁጭ በሉ። ሻው ለምን አደረገ? እሱ ቁጭ በሉ መሆን አለበት እንዴ? አንተ ስታሰብ መቀጣጫ ነው ያደረኩት። መቀጣጫ ነው ያደረኩት። ህግ ቀጥቶታል። ሞት ነው የቀጣው። በሞት ነው የሚቀጣው። ህግማ በ18 ዓመቱ ለቀቀው። ቁጭ በሉ ቁጭ በሉ። ደግሞ እንዲኖር ትፈልጋለህ? ቁጭ በል። እኔ አላም ጋሽ ይንገሩኝ እስኪ የደርግ ወታደር ነበርኩ ነው ያሉኝ? የኃይለ ሥላሴ የደርግ ወታደር ነኝ። እሺ ቀጥል። ለምን ፈልገህ ነው ደግሞ እዚያ ያገባኸው? ምንም አልፈልግም። አሁን ቢሆን ነጥላት እጄን አልሰጥም። እንደዛ የሚባል ነገር የለም። መሳሪያ ለቤት ውስጥ የለም፣ ተወግዷል። የገዙት መሳሪያ የለም፣ ተወግዷል። የት ነው ያስወገዱት? በቃ ምን ያደርግልሃል? ስለዚህ ይሄን ልጅ ገለውታል። ድባሩን ብዬ ገድለዋል። እንዴት? የት አገኙት? ቆይ ማለት ተፈቶ በበነጋታው ነው እንደዚህ ሆኖ አይደል? እንዴት? ይሄን ከየት አገኙት? እከታተል ነበር፣ ፍርድ ቤትም እከታተል ነበረ። የፍርድ ቤት ውሳኔዋ ጨርሶ ሲወጣ ተከታትዬ የልጄን ደፋሪ ግንባሩን ብየዋለሁ። መከራዬ። አይኑን ማየት ስለማልፈልግ ነው። አይኑን ማየት ስለማልፈልግ ታስሮ ተቀጥቶ የወጣን ሰው አይደለም መቀጣጫ ነው ያደረኩት። ማንም የልጅ አባት የሴት ልጅ አባት የሆነ ህፃን ልጄን የደፈራትን ልጄን እድሜ ልኬን ጭንቅላቴ የተነካ በየሆስፒታሉ ደሟን እያዘራች ያደረገውን ሰውዬ እንደገና ታስሮ ወጥቷል ተቀጥቷል ብዬ ዝም ልለው ፈለክ እንዴ? እኔ እኮ ቆራጥ ነኝ እኮ ያቷለም ለሀገር የምበጅ ነኝ እንኳን ለልጄ። ከባድ ነው ያደረጉት ነገር፣ ወንጀል ነው። የፈለገው ወንጀል ይሁን አምነውበታል። ወንጀል መስራት ሆነ አምነውበታል። ወንጀል ነው፣ ሰርቼዋለሁ። አሁን በኋላ ብታስር ይቆጨኛል እንዴ? እድሜ ልኬን ብታስር አይቆጨኝም። በህግ አሁን እርስዎ ወታደር ነበርኩ ብለውኛል። የታውት ስልኩን ስትመለስ ታነሷለች። የልጆትም ስልክ ከሆነ የእርሶም ከሆነ ይሄ ሁሉ ነገር ሲሆን ምርኮኛ ይገደላሉ። ምርኮኛ ይገደላል። የዚህ ምርኮኛ የተለየ ነው። የዚህ ምርኮኛ የተለየ ነው። አገር የካደ ምርኮኛ ነው። ሌላ ይህች ህፃን ምንም ማታቅ ህፃን ልጅ ምንም ማታቅ ይቺ ጡት እንኳን ያላገኘች ህፃን ልጅ አባትም እናትም ሆኜ እንደዚህ በሽተኛ ልጄን እንደዚህ ዛሬ አደገችልኝ። የኋይናይኗን ሳይ እንዲህ አድርጋት ታዲያ ዝም ብለው ትፈልጋለህ? አይደለም ምርኮኛ ከተማረከ በኋላ አይገደልም። ያውቃሉ። እርሶ ገድየዋለሁ እኔ
በቃ አሁንም ቢሆን አንድ አይደለም አይኑም ማየት ስለማልፈልግ ልጄን የደፈራትን እሱን ደግሞ ተከታትዬ ታፈር ጋር ቀላቅየዋለሁ። ምን ትለኛለህ? ወይስ እስር ቤት ነው የምገባው? ብሞትስ ይቆጨኛል? ከአሁን በኋላ አይቆጨኝም እኮ። በጣም ከባድ ነገር ነው። ጥያቄ ካለህ ቀጥል። እኔ ከዚህ በላይ ምንም ነገር ነው አልችልም። ካሜራማን ቀጥል። በጣም እኮ ግራ ገብቶኝ ነው ዝም ያልኩት። መሳሪያውንስ እሺ ኬት አምጥተው ገዙት? ፋዘር አንተ ታገላይ መሳሪያ ያጥፋል። ስነ ስርዓት ያዙ ጋሼ። ታገላይ መሳሪያ ያጥፋል። ከየት አምጥተው ገዙት ነው የተባለው? ገንዘቡ ከየት መጥቶ ተገዛ? ለምኜ ገዝቼ 70 ሺህ ብር ነበር ያለን። 70 ሺህ ብር ለምነው። አዎ ለምኜ ገዝቼ አጠራቅሜ የልጄን የደፈራትን ግንባሩን ብዬ አፈቀላቅለዋለሁ። መሳሪያ ገዝተው ከሚገሉት ግን ለልጅቶ ያ 70 ሺህ ብር አይጠቅምም። ለቤቱ፣ ለህይወቱ፣ ህይወቷን ያበላሻትን በአይኔ ማየት ስለማልፈልግ ቁጭ ብሎ ይመልሱ። ምንም የሚያስነሳ ነገር የለም። በአይኔ ማየት ስለማልፈልግ ቁጭ ብሎ ይመልሱ። ቁጭ ብሎ ይመልሱ። ወታደር ነኝ። አንተ ቁጭ በላት በላ ስሬ ፋዘር፣ እኔ ቁጭ በሉ ያልኩትኝ በክብር ነው። እኔ ስለ ውትድርና ክብሬን ነክተዋል። ቤት መጣ አስገድደኛል። አሁንም ቢሆን ይበቃቸዋል። ወታደር ከሆኑ ወታደር በጣም ብዙ ነው የምለው ስነ ምግባር አለው። የዚህ አይነት ስነ ምግባር የለውም። እርስዎ ወታደር ስለሆኑ ብቻ ልጅዎን የጎዳን ሰው መበቀል አይችሉም። ለምንድን ነው የማልበቀለው? በቀል ወንጀል ስለሆነ ስለማይቻል። ወንጀለኛ ነው በለሰረኝ። ወንጀል ሰርቼበታለሁ በልጄ። ወንጀል ሰርተዋል። ሰርቻለሁ። አምኜበታለሁ። ወንጀል መስራቱን እንዲያምኑ ነው እኔ አምኜበታለሁ። በልጄ የመጣውን አሁንም አምንበታለሁ። ብሞት እኮ አልቅሳ ትቀብረኛለህ ልጄ። አንተ በግፍ ነው እኮ አለባት ልጄ። በቃ በግፍ አስገድዶ ህፃን ልጅ ደሟን አፈሰሰው። ደሙን አፍስሼዋለሁ። አዎ የልጄን ደም እንዳፈሰሰ የሱን ደም አፍስሼዋለሁ። ምን ትለኛለህ? ምን ታመጣለህ? ነግሬሃለሁ። አሁንም ገድዬዋለሁ። እንደ ጀብድ አይናገሩ። ሰው መግደል ጥሩ ነገር ጀብድ ነው። አሁንም መቀጣጫ ነው። ሌላው ለምንድን ነው ይህ ሰውዬ አድብቶ ዘመን ነኝ ብሎ ገብቶ አድብቶ ነው እኮ ልጄን ዘመን ነኝ ብሎ አምኜ ቤቴን ጠብቅ ብዬው ሄጄ ነው እኮ ልጄን እንዲህ አደረገኝ። እኔን ነው እኮ የገደለኝ ልጄ። እኔን ነው እኮ የገደለኝ። ታዲያ ይገባኛል። በህይወት ይኑር ትላለህ። ታዲያ እንዳለው ሰው አይደለም። እንዳለው ሰው ተቀጥቶ ወጥቷል እኮ ተቀጥቶ ወጣ። ልጅቱን በበደላት ልክ ህግ ፈርዶበት ተቀጥቶ ወጣ። እርስዎ ወንጀል ሰርተው እርስዎ እስካሁን አንተ አላልኩም። በክብር ነው እያወራ ያለሁት። ለሰው ትልቅ ክብር ነው ያለኝ። እርስዎ ወንጀል ሰርተው በሰሩት ወንጀል ልክ ይጠየቃሉ። አይደለም? ጠይቃለሁ። በልጄ ጠይቃለሁ። ነው አይደለም? አሁንም እያልኩ ያለው አዳምጡኝ፣ አስጨርሱኝ። እርስዎ ሌላ ወንጀል ሰርተው ታሰሩ። የእስር ጊዜውን ሲጨርሱ የተበደለው ሰው እርስዎን መግደል አለበት ነው የሚሉት? ይግደለኝ። ታዲያ ምን አመጣብኝ? ይግደለኝ። ግን ይህ እኮ የወንጀል ነው። ልጅቷን እኮ የወንጀል ነው የዋልባት። ነገም አንዱ ተነስቶ አንዷን ህፃን ልጅ ድፈርልሃ መቀጣጫ ነው ያደረኩት እኔ። መቀጣጫ ማንኛውም ሴት ልጅ እንደዚህ እንዳትደፈር እንደዚህ ግንባሩን እንዲመታ ነው ያደረኩት። ስለዚህ መሳሪያውንም አስወግደዋል። አስወግጃለሁ። የት ነው ያስወገዱት? ምን አገባ? የት ነው ያስወገዱት ነው እኮ ጥያቄ። ምን ያደርግልሃል? እስር ቤት መግባት የቀረ እስር ቤት እገባለሁ። አሁን ሰው የገደለ እንደ ባይኖር አውቃለሁ። ምንድን ነው የምትለው? አይ ለእኔ እንዲነግሩኝ ነው የምፈልገው። ምን ያደርግልሃል? አልነግርህም። ጨለማን ተገን አድርገው በጥይት ሰው መጥተው ገለዋል። አዎ ትክክል ነው። አዎ የነገረው ሰው አለ በዛ ቀን እንደሚወጣ ወይ ከዛ ከማረሚያ ቤት መረጃ አለኝ። በራስ ምክንያት ነው፣ ሌላ ሰው ጋር አልተነካካም። ራሴ ነኝ፣ መረጃም ራሴ ነኝ፣ ሁሉ ነገር ራሴ ነኝ። ከታተል ነበረ። ስለዚህ ከዛ ወዲህ ነው ህልም የበላሁት። እስከ ዛሬ ታዲያ እንዴት አልታወቀቦትም? ይሄን እናድርገው 6 ወር ከምናምን ጊዜ በፖሊስም ተጣርተው ሂደው ነበር እና የሰጡት ምላሽ ምን ነበረ? ምን ያደርግልሃል? ምን አይነት ምላሽ ነበር የሰጡት? ምን ያደርግልሃል?
ምን ይሰራልሃል? አንተ የራስህን ምርመራ እያካሄድ ነው አይደል? በራስህ ነው የምትሄደው። ደግሞ ፖሊስ ጋር ሂድና ጠይቀው፣ እሱ የመረመረኝ ፖሊስ መልስ ሰጥቻለሁ። በጣም ኃይለኛ ሰው ነዎት። ስለዚህ በጣም ይቅርታ አድርጉልኝ። ያረጉት ነገር ልክ ሊሆንም ላይሆንም ይችላል፣ ግን ደግሞ የሰሩት ወንጀል ስለሆነ ወደ ህግ መሄድ አለበት። በጣም አዝናለሁ ይህን ስሎት። በቃ እኔም እየተሰማኝ ነው። ይህን ወንጀል ሰራ ሰማ ይህን ወንጀል ሰራ አምኜበት ነው። አንድ ቀን እንደሚደርስበት አምነው ነው። አዎ። ስለዚህ ይሄዱልኝ ከእርስዎ ጋር። አሁን እርስዎን አስገድጄም ገፍቼም መውሰድ አልችልም። ይነሱልኝ በክብር። እሄዳለሁ። በጣም ጥሩ። እሄዳለሁ። እንሂድ። እሄዳለሁ። ይሄዱልኝ እባክዎት። እሄዳለሁ። ይቅደም። ህግ ነው እኮ። አዎ ህግ ነው። ተረጋጊ። መረጋጋት ነው በቃ ያለብሽ። ተረጋጊ፣ ተረጋጊ። ይገባኛል። አባትሽ በሰራው ወንጀል እንደዚህ ሆነ። አዎ በቀል ተበቅሎልሻል፣ ግን ደግሞ ልክ አይደለም። ልጁ በሰራው ልክ ተቀጥቷል። ገብቶሻል? ረጋ በይ። በሚያስፈልግሽ ይኸውልሽ፣ አምኖበታል። እኛ አይደለንም ብቻሽን ያስቀረንሽ። አምኖበታል አባትሽ። ከተደረሰብኝ ይደረስብኝ ብዬ ነው ይሄን ያደረኩት ነው ያለው። ይሄንን እኔም ዝም ማለት አልችልም። ምክንያቱም ልጁ 18 ዓመት ሙሉ ማቀቋል። ቀን ከሌሊት ታስሯል። ህግ ይሄን ያክል ዓመት በቃ ብሎ ካሰረው ከዛ በኋላ ሌላ ሰው ተነስቶ ደግሞ ሌላ በቀል መፈጸም አይችልም። ሌላ ሁለተኛ በደል ነው ለልጁ። የሚያስፈልግሽ ነገር ካለ ሁሌም ነው የምልሽ፣ ሁሌም ከጎንሽ ነን። ሁሌም በየትኛውም ሰዓት። እኔ እኮ ያለ አባቴ ባዶ ነኝ። ምን አለኝ ካሁን በኋላ? ምን ቀረኝ? እንግዲህ ህግ አይቶ ከእድሜው ከተለያየ ነገር አይቶ እንግዲህ የክስ ማቅለያ ሊደረግለት ይችላል። ብቻዬን ቀረሁ። በሰራው ስራ ነው እንግዲህ። በቀል ምንም አይነት ጥቅም የለውም። በቀል ምንም አይነት ጥቅም የለውም። ምንም አይነት ነገር የለውም። ይኸው በምናስፈልግሽ ሰዓት፣ ምንም ነገር በሚያስፈልግሽ ሰዓት ሳትሸማቀቂ እንደ ወንድም፣ ይኸው ሳትሸማቀቂ እንደ ወንድም እንደዚህ አባቴ ከሌለ ምን ያደርግልኝ? ይኸው አይደለም እየሄድን ሁላችንም ቢሆን ሊሆን ይችላል አብረን ሄደን የምንጠይቀው። ያጂ ይሄ ቁጥር ነው። በየትኛውም ሰዓት እርዳታ ስትፈልጊ እየደወልሽ ጠይቂ። በኪራይ ቤት ነው የምትኖሩት አይደል? የሚልካችሁን በቃ ያሹ፣ ይሄን ያሹ። እርግጠኛ ነኝ የምነግርሽ ለአንቺ የተሻለውን ነገር ሁሉ አደርጋለሁ፣ ቃል ገባልሻለሁ። ባደረገው ነገር ነው የሄደው። አንቺም ሊቆጭሽ አይገባም። አባትሽ ያደረገው ነገር ትክክል ባይሆንም ግን ደግሞ ለልጅ በቀል ነው ብሏል። በአንቺ ምክንያት ቢያንስ አንቺ ምን ያክል እንደሚወድሽ አይተናል። ተረድተሽኛል አይደል? ምንም ታላላቅላት እሱ ይሄን ያክል ዋጋ ከፈለልኝ ማለት በቃ። ስለዚህ ረጋ ብለሽ ትምህርትሽንም ከጎንሽ ነን እስከ መጨረሻው ነው የምልሽ። እስከ መጨረሻው በምንም አይነት ተአምር እስከ መጨረሻው ከጎንሽ መሆኔን ላሳስብሽ እወዳለሁ። እሺ፣ የሚያስፈልግሽም ሰው ካለ እዚህ አንድ ሰው እሰጥሻለሁ። ብቻሽ እንዳትሆኝ አደራ። መበርታት ነው ያለብሽ፣ መጠንከር ነው ያለብሽ። ሁሉም ሰው በሰራው ልክ ስለሚቀጣ ነው እዚህ ይሄ እንደዚህ ያደረኩት። እሺ በቃ እንሂድ። እሺ ውድ ተመልካቾቻችን እንግዲህ ያው እንዳያችሁት ነው ማለት ነው። ይሄ አባት ያደረገውን ነገር አይታችኋል። እንግዲህ ለወንድሟ ነፍስ ይማር መግደሉንም አምኗል ማለት ነው። በዋነኝነት ወደ ህግ ሄዷል። እዚህ የተገኘንበት ምክንያት ምንድን ነው? አንዳንድ ኤግዚቢት መሳሪያ ቤት ውስጥ እንደነበረ እና አንዳንድ ነገሮች ስለነበሩ እሱን ኤግዚቢት ለማስያዝ እዚህ ቤት ቀርተን ነው ማለት ነው። እንግዲህ ምን እንደምላችሁ አላውቅም። ሰውየው አቅዶበት ሆን ብሎ ነው ያደረገው። እኔ ለራሱ በቃ ግራ ነው የተጋባሁት። ያደረገው ነገር ልክ ነው ወይስ አይደለም? በቃ እስክል ድረስ ማለት ነው። ማንም ሴት ልጅ መጎዳት የለባትም። ይህ እንደውም እንደ ሀገር ትልቅ አይነት በሴቶች መደፈር ምክንያት ትልቅ ህግ ቢወጣ በጣም ደስ ይለኛል። በቃ ምክንያቱም የሴት ልጅ መደፈር ቀላል አይደለም። በቃ የእሷም ወንድም በቸለልተኝነት ባደረገው ነገር ይኸው ህይወቱን እስከ ማጣት ደርሷለኝ። አባትም እንግዲህ እንዳያችሁት ነው የልጅቱ አባት ያደረገውን ብቻ
እኔ ራሴ በጣም ግራ ገብቶኛል። እህቴ ግን በዋነኝነት ቀላል አይደለም። በዛ ምክንያት ነው ወንድምሽም ቢሆን የደረሰበት ነገር ይሄ ነው። በቃ ልክ ነው እያልኩ አይደለም፣ የወንድሜ ስራ ልክ ነው እያልኩ አይደለም። ግን እሺ ምን ተጠቀመው ነው ሽማግሌ? እንደዛ የሚባል ነገር የለም። መጠቀም አለመጠቀም አለም። ወንድምሽም ሲደፍራት ምንም ነገር አልተጠቀምም። አሁን እዚህ ጋር አንዱን ከፍ አንዱን ዝቅ የምናደርግበት አይደለም። ዞሮ ዞሮ እህቴ ዋናው ነገር ተጋልጧል ነው። ሂጂ ከፊት ለፊት አሉ ፖሊሶች፣ ከእነሱ ጋር ጠብቂን። ሌላውን ነገር እኛ እዚህ ጨርሰን እንመጣለን። እሺ አመሰግናለሁ። እንኳንም ይገናኝና ከዚህ በኋላ ማን ነው የሚለውን እንትን ማለት በቃ ወደፊት ሂጂ እንመጣለን። እሺ እና ተመልካቾቼ እኔ ምን እንደምላችሁ ለራሱ አላውቅም። በጣም ነው ግራ የተጋባሁት። በጣም ነው የከፋኝ። በቃ አባት ልክ ናቸው ወይስ አይደሉም? ብቻ ለእናንተ ትቼዋለሁ። በቃ ፍርዱ። እኔ ስራ ብቻ ነው የሰራሁት። እውነት እንደዚህም ከሆነ እኔ ስራ መስራት ለመጀመሪያ ጊዜ ያስጠላኝ ቀን ዛሬ ነው። በጣም እውነቴን ነው የምነግራችሁ። እና እውነት ነው ያደረጉት ወይስ ውሸት ነው ያደረጉት? ልጁ ባደረገው ድርጊት የተፈረደበት ፍርድ በቂ ስለሆነ ነው ወይስ ስላልሆነ ነው ይሄ የተደረገው የሚለው ነገር ሁሉ ግራ ነው ያጋባኝ። ብቻ ያው እኛ ስራችን ሰርተናል። ተመልካቾቼ ፍርዱን ለእናንተ ትቼዋለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ እንግዲህ እናንተ ሀሳብ አስተያየት ስጡበት። እሱ ማለት ፈልጋለሁኝ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እንግዲህ እስከዛ ግን እባካችሁን ወንጀል ከመስራት እንቆጠብ። እባካችሁን ሴት ልጅ መድፈር እህትን መድፈር እናትን መድፈር ነው፣ ሀገርን መድፈር ነው። እንደዚህ አይነት ነገርን ተው። ሁሌም ነው የምንናገረው። ለበቀል የምትነሱ ሰዎች ደግሞ ከህግ እንደዚህ ታራሚ ሆኖ ከወጣ በኋላ ያ ሰው በተሻለ አቅም ተምሮ ነው የሚወጣ ነው የሚባለው እና እሱን አትጉዱት ማለት ፈልጋለሁ። ብቻ የተዘበራረቀ አይነት ስሜት ነው እኔ ጋር ያለውና እናንተ ጋር እንዴት እንደሆነ አላውቅም ተመልካቾቼ። ብቻ እንደዚህ አይነት የማያዋጡ ድርጊቶችን ተግባሮችን አታከናውኑ ማለት ፈልጋለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ሁኑ።